ቆንጆ ዘፈን መስማት ግን ምንም ችግር የለውም። ጥሩ ሜሴጅ ካለው ለምሳሌ ቦብ ማርሊ መስማት እችላለሁ። አሁን እሱን ስለ ላቭ ነው የሚያወራው ምን ችግር አለው ምናምን አልኩኝ ማለት ነው። ሁሉ ጊዜ ከኢየሱስ ጋር ስትሆን ኤክስትሪም የሆነ ጆይ እና ኤክስትሪም የሆነ ፒስ ነው ያለው ሁሌ እና ነፍስ ደግሞ ትፈልጋለች ያን ባትበላ ምግብ ይሻልሃል። ደስተኛ ሆነ ሰላም ያለ ሰው ሆነ ምግብ ቢቀርብህ ብር ቢቀርብህ you can handle it ቦዲህ ሬዚስት ማድረግ ይችላል። ነፍስ ግን አትችልም። ልክ ወራፍ ደናው ነገር ብዬ እንደዚህ ሳይሳይ በኢየሱስ ስም ብለው ወደኋላ ወደቀች። ኢየሱስ ራሱ መጥቶ ማለት ሙዚቃ እንዴት እንደሚወድ ያውቃል። ዘማሪ ግን አትሆኛትም በቃ በሌላ ጸጋ ነው የምታገለግኝ ከዚህ ወዲያ ሙዚቃ ምናምን ድሮፕ ኢት ቢለኝ ዘፋኝ አልሆንም። አዳይነ ከስራት ምትፈታ በጠላት የማትረታ የኔን ነፍስ ከጠላት ተሟተ አዳንካት እስራቷን ፈተ አዳይነ ከስራት ምትፈታ በጠላት የማትረታ የኔን ነፍስ ከጠላት ተሟተ አዳንካት እስራቷን ፈተ ያዳንካትም ነፍሴ ሁልጊዜ ክበር ትልሃለች ጌታ ኢየሱሴ ያዳንካትም ነፍሴ ሁልጊዜ ክበር ትልሃለች ጌታ ኢየሱሴ ክበርልኝ ጌታዬ ክበርልኝ ንገስልኝ ጌታዬ ንገስልኝ የኔ ሩጫ ውጊያ ከንቱ ነው ሰልፉ የአንተ ነው አምናለው ቆሜ ማዳንህን ያየው ለነገም ተስፋ አደርግሃለው ያዳንካትን ነፍሴ ሁልጊዜ ክበር ትልሃለች ጌታ ኢየሱሴ ያዳንካትን ነፍሴ ሁልጊዜ ክበር ትልሃለች ጌታ ኢየሱሴ ክበርልኝ ጌታዬ ክበርልኝ ከማን ጋር እንደ ከፈረንጅ ጋር ፈረንጅ እንዳውስ ፈረንጅ እንዳውስ አራሪ አምሮት ፈረንጅ አማርኛዲስ ነው የሚያወራው ይሄ ዘማሪ ፔንታ እንዴት ዘመረ ይሄ ፈረንጅ ያልከው የተባረከ ነው እንዴ በጣም እኔ ከዳካዝ ዘመር ራሱ በጣም እቸገራለሁ እኛን እንትን ለማግኘት እንዴ የራሱ ቀጥሮብኛል በጣም አይ ስዌር ይሄ ራሱ ቀጥሮብኝ ነው በግድ ነው ያልኩት ጭራሽ ማለት ነው ቀጥሮብኝ ጭራሽ ከዚህ ማውርደሽ ነው ምሳሌው መስፈንጉቱም አይሆንም ማለት ነው ከዛም ይወፈራል ማለት ነው ዛሬ ከማጋን ያለ ነው በእናትሽ እኮ እስቲ ትንገረን እስቲ ራሷ ትንገረን አይ እንኳን አቃታለሁ እሺ ራሷ ትንገረን ቤካይ ንገሪን እስቲ ቤካ ነው የሚለኝ ብዙ ሰው ስሜ ርብቃ ነው which means Rebecca ኢንስ ታውጣት ቤካ ይሆናል ማለት ነው ብለናችሁ ነበርኩ መጀመሪያ ሬቤካ እስኪ አንደ ላይ ሬቤካ ስሜ እንደዛ that's nice so እናውራ ስለ ሬቤካ ስለ ቤካ በጣም እናዝናለን ኢትዮጵያ ሙሉ 100% ወደ ላይ 100% አለ ወደዛ ምናምን ይኖራል ወደ ሲኤምሲ አንተ አይደለም እነሱም ፈረንጅ አይደሉም አቅድማቶች ምናምን የሆነ የአረብ ምናምን ይሆናሉ
ግን ሩቅ ነው። እኔ ክልል ነኝ ማለት አልችልም። ግን ዜግነቴ ምንድነው? ኢትዮጵያዊ ነኝ። ሰማያዊ ነው የሚባለው ለሌላ ጊዜ። ኦኬ በዚህ ዲኤንኤያችን ቢጣራ አንድ ሊሆን ይችላል። ማንም ከየመን የሚጎተት ጫት ነጋዴዎች ነው። ይሄን ትቆርጫለሽ። አይ እሱ መነጽር ሲያረግ የሆነ የሚገፋፋው ነገር አለ። ላውልቀው ሰው ቤካዬ እስቲ ቴላስ ስለ ቻይልድሁድ ትንገረን እስቲ። ያው የተወለድኩት አዲስ አበባ ነው። ኦኬ ቦሌ ነው ያደግኩት። ዋው ፈረንጅ የኛው ኬዝ እንደሆነ ገባል። አይ እኛ ሰፈር አሉ ማለት የማይችሉ በሰፈር አይደለም። ሌላ ትኩስ። አይ ኤኒዌይስ ኦኬ እና ቤተሰቦቼ አገልጋዮች ናቸው። ስለዚህ ስወለድ ጀምሮ ያው ክርስቲያን ቤተሰብ ነው ያደግኩት ማለት ነው። እናቴ የክልል መሰረተ ክርስቶስ ቤተክርስቲያን ቢጫ የሚለብሱት የሉ እዛ ውስጥ መስራች ናት። የኳየሩ መስራች ናት። አሁን አሜሪካን ያለችው ግን በረከታቸው ይደርብን። ግማሾቹ እዛ ነው ያሉት፣ ግማሾቹ እዚህ ነው ያሉት። 50 ዓመታቸውን አክብረዋል ላስቲር ካስታውሳችሁ። ከዛ እዛ አክብረዋል እነሱ ያሉት እዛ ያሉት አንድ 10 ምናምን መሰለኝ እዛ ያሉትም አክብረዋል። ግን የ14 ዓመት ልጅ ሆና ነው የገባችው እዛ ኳየር እና አንድ ላይ ከጓደኞቿ ጋር ሆነ የጀመሩት እንትን ነው ኳየር ነው። በጣም ጎበዝ ሶንግ ራይተር ናት። በጣም ብዙ መዝሙሮች የሚታወቁ መዝሙሮች አሉ የጻፈቻቸው። ሶ እሷ በጣም የጸሎት ሰው ናት። በጣም ሲሪየስ ስትሪክት ክርስቲያን ናት። ስትሪክት ስልሽ ላይክ ፎር ሪል ላይክ በቀንድቦን ማትቀረድም ሊፕስቲክ እንኳን ማታረግ ሱሪ ማታረግ ነው አይነት ታይፕ በጣም ሲሪየስ እና በቀን ውስጥ አታስተኛንም ሁላ 11 ሰዓት ተነሳለች ኤቭሪ ዴይ እስከ 1 ሰዓት ምናምን የምትጸልየው የማለዳ ጸሎት ሁሌ እንዲህ ያለ ነው። ትምህርት ቤት የምንሄደው እኛ በጣም ትጮህ በልሳን ምናምን ትጮሃለች። መተኛት አንችልም። እሷ ሩም ሆና ስትጮህ አለችበት ክሊፑ ላይ አለችበት። እንዴት ድንቅ አምላክ ነው የሚለው ክሊፕ ላይ አለች። ሁሉም አብዛኞቹ ላይ እናቃቸው እንጂ ጥግ ላይ የምትቆም ትንሽ ጎረድ ያለች እናስገባለን አለችና ሃሌሉያ ምን ይሳናል ይሄንን መዝሙር የጻፈችው እሷ ናት። ጎበዝ ናት። ሃሌሉያ ምን ይሳናል ሃሌሉያ ሁሉን ችለሃል ሃሌሉያ ዮርዳኖስም አሜን ሃሌሉያ ክንድ ከፈለው ባበሉን ደሞ ቃል አዘዘው። የሚገርም እና በጣም የጸሎት ሰው ናት። ከመዝሙሩ የበለጠ ብዙ ሰዓት የምታሳልፈው ጸሎት ላይ ነው። አባቴ ደግሞ በጣም መጽሐፍ ቅዱስ ላይ ስትሪክት ነው። እሱ ደግሞ ወንጌላዊ ነው። መሰረተ ክርስቶስ ደቡብ መሰረተ ክርስቶስ ወንጌላዊ ፀሐዬ ይባላል ነበር እና የቤተክርስቲያን ሽማግሌም ነበር እና በኋላ ደግሞ የሜኬስ እዚያ ያለው ኦፊሳቸው ምክትል ስራ አስኪያጅ ነበር። ሶ ዩ ካን ጌት በቃ የነበረውን ቫይብ ማለት ነው። ያ እንትን የኤምኬሲ ፕሬዝዳንት ልጆች ግን እዚህ በጣም እየመጡ ነው። የኤምኬሲ በጣም ኢንፍሉዌንስ ያደረጉና ያውን ፕሬዝዳንት አሁን የማለፈው ደግሞ ቻችን ሰብስቡ ስለሱ ማለት ከዛ እኔ መጀመሪያ ልጅ ነኝ እና 3 ወንድሞች አሉኝ ታናናሾች እና እኔ ደግሞ በተፈጥሮዬ ይሄ በጣም ኪዩሪየስ የሆነ ሰው ሁሉን ነገር መሞከር የሚፈልግ እንደዚህ ልክ አይደለም እንደዚህ ልክ ነው ምናምን ሲባል ራሴ ሄጄ ቼክ አድርጌ ቴስት አድርጌ ፕሩቭ አድርጌ ምናምን እንደዚህ ተፈጥሮ ነው ያለኝ እና I felt like prison ውስጥ የሆንኩ ነበር የሚመስለኝ። ልጅነቴን ብዙ አልወደውም ነበር። የመጀመሪያ እየሰማታ ወንድሞቼ ጋር ደግሞ ብዙ ኤጅ ጋፕ አለን። ብቸኛ ነኝ ሴት አብሬያት የምጫወት እህት የለችኝም። ወይም ቤተሰቦቼ ስትሪክት ናቸው። ከቤት መውጣት አይፈቀድልኝም። ፊልም እንኳን ስናይ አባቴ አይቶት መጀመሪያ ምንም መሳሳብ ምናምን የለበት ሳንሱር ተደርጎ ኤቭሪቲንግ በጣም ካልኩሌትድ ነውና መጀመሪያ ብዙም ህፃን ሆኜ ብዙም እንትን አይለኝም። በኋላ ግን እያደግሽ ትመጫለሽ። ቲኔጀር ስሆን ምናምን በጣም አክቲቭ ነበርኩ፣ በጣም ሃይፐር ነበርኩ። በቃ የሆነ መናደድ ጀመርኩ። ምክንያቱም በግድ ነበር ቸርች ምናምን ይዘው ሄዱ ነበር አይደል? የኔ ቤት አይመስለኝም ነበር። ቸርች ምናምን ይተጂ ነበር። እሱ ነው አንደኛው ፓርት። ደግሞ እናቴ በግድ በ12 ዓመቴ ኳየር አስገባችኝ፣ የልጆች ኳየር እዛ ኤምኬሲ። እነሱ የዛኔ ደግሞ ቀሚስ ነው የሚለበሰው፣ የኳየር ቀሚስ ሻሽ ሁሉ አለ። ትራውማ አሁን ድረስ ይመጣበታል መሰለኝ። እንዴት ነው ሱሪ ማድረግ አይቻልም። እኔ ደግሞ ሱሪ ነው የሚመቸኝ የነበረው።
እንደዚህ አርገህ ያኔም ዲፈረንት ነበርሽ ማለት ነው በዛ እድሜሽ ማለት በቃ የሆነ ካንቺ ጋር ማች የሚያደርግ ሰው ስታጪ በጣም ብቸኛ መሆን ነገር ይፈጠራል so like እሱ ነገር የትም በቃ ከሰኞ እስከ ዓርብ ትምህርት ቤት እንደገና ቅዳሜና እሁድ ደግሞ ቸርች ነው የምዝገው ማለት ለኔ በዛ ጊዜ መዛግ ነው ደስ ብሎኝ ኤክሳይትድ ሆኜ አይደለም ሄደው ግን እግዚአብሔር ቃል ሲያስተምሩ ትምህርትም ስለምወድ በደንብ ነበር የምሰማው እና እሱ ጠቅሞኛል አሁን ምክንያቱም አንድ ጊዜ እግዚአብሔር ቃል ውስጥሽ ፕላንት ከሆነ እንደ ሲድ ነው መቼም ብታርጊም ብታረጭም ያ ነው እየወጣ ኮንሱም የሚያደርግሽ so like በደንብ ነበር የምሰማቸው so እንደዛ ነው ያደኩት በኋላ ቲኔጀር ሲሆን ከ14 አመት በኋላ ሌላ ፌዝ ነበር በቃ ሌላ ያው እዚህ ጋር ጥያቄ ሆነብኝ like ለቀልድ ተመሳሳይ ነው ነው ስለነበረ ግን አሁን በሲሪየስ እኔ አሁን አድጌ ከፍ ብዬ ማለም የነበረው ነገር ከቸርች መቅረት ነበር ስታድግ ምን መሆን ትፈልጋለህ ብትይ ከቸርች መቅረት የሆነታው በጣም ይመረኝ ነበር ምክንያቱም የተነበረ የምትሄደው ቤተክርስቲያን ትንሽ ጊዜ መካነ ኢየሱስ ቤተል መካነ ኢየሱስ ከዛ ደግሞ ከፍስል ሞቢል ሙሉ ወንጌል ነበር ኦኬ እሁድ የሰፈር ልጆች ኳስ ይጫወታሉ እና እኔ ደግሞ ቸርች ነው የሚሄደው ሶ ከቸርች መቅረት የምፈልገው ኳስ ለመጫወት ነው አሁን አንቺ ጋር ጥያቄ ሆነብኝ ምንድነው ታውቂያለሽ ተመሳሳይ ምን ሰቦሽ ነው ማለት አሁን በጣም ስትሪክት ፋሚሊ ውስጥ ካደግሽ ጸሎት ነው የምታየው መዝሙር ነው የምታየው ስለዚህ የምታየውን ነው ልትሆኚ የምትሞክሪው so from nowhere ከዛ ጋር እንዲ የገነጠለሽ ነገር ምንድነው ብዬኮ ነው የገነጠለኝ ነገር ቦርድ እንድትሆኚ ያረጋሽ ያኔ ቸርች እንዳትሄጂ ምናምን ማለት ነው እንዳልኩሽ ከልጅነት ጀምሮ በጣም ኪዩሪየስ ነኝና ሙዚቃ በጣም ነበር የምወደው ስለዚህ ሁሉንም አይነት ሚውዚክ ቼክ አደረግ ነበር አባቴን የለመንኩት የልጆች እኮ መዝሙር ነው ችግር የለውም ምናምን እያልኩት እና ባርኒ ምናምን ኪድ ሶንግስ ነው እነሱን አይ ነበር የልጆች መዝሙሮች የሉ ከዛ እነሱ ልጆቹን ሳያቸው በቃ they are so happy ሁሉ እንት እንዳሉ ነው ምናምን እኔ ግን እንደዛ አይደለሁም ገባሽ እዚህ ሀገር መኖር አልፈልግም ኢትዮጵያዊ ስለሆንኩ ነው ምናምን ማለት ጀመርኩ አበሻ ከዛ ጻም ዳርግ ያስኩ ከዛ በኋላ ከወዲያ እንግሊዘኛ ጎበዝ መሆን አለብኝ አማርኛ አላወራም አልኳቸው ቤት ማለት ከሆነ ወዲያ አልችልም ነበር ጎበዝ አልነበርኩ ከዛ በቃ ስራዬ በየራሴ እያጠናው ላለማውራት ማለት እንደነሱ ለመሆን እዛ ያሉት እዚህ ግን እንዴት ቶርቸር እንደምታረጉኝ ምናምን ይያልኩ በዛ ላይ ቸርች ደግሞ በጣም I'm sorry to say this abusive ነበሩ አገልጋዮች ማለት ሰንዴ ስኩል ላይ የነበረ 100% ለምሳሌሽ you can't like ከቸርች ወተን ወንድና ሴት ሆነሽ ስትሄጂ ከታየሽ እንኳን የሆነ ሰፈር ከኳየር 6 ወር የሚያግዱሽ አይን ደግሞ በጣም ብዙ ጓደኞች ይዛሉ እና የኛ ኳየር ኪቦርዲስት አቤኔዘር ግርማ ታውቂያለሽ የነ ክርስቲያን ግርማ ቤተሰብ እነሱኛ ቸርች ነበሩ እነሱ ነበር ኪቦርዲስታችን እና በጣም እዛ ውስጥ ብዙ ልጆች አሉ አሁን ራሱ ቢያዩት ከኔ ጋር ሪዛምብል የሚያደርጉ 40 ምናምን ነበርን ኳየር ውስጥ ማለት ነውና በምን ፕሩቭ አደረግልሻል መሰለሽ after couple of years የዛ ኳየር ሁላችንም በቃ እንዳለ አመፀኛ ሆነ እና ከዛ ውስጥ still አሁን አደልት ሆኖ ግማሹ ባክ አድርጓል አሁን ያሉት አብዛኞቹ ዘፈን ላይ ነው ወይ ደግሞ በቃ ሌላ ላይፍ ነው ያሉት ያ ነገር ጠቃሚ ቢሆን ኖሮ እንደዛ ይሆን ነበር አቢዩዚቭ ነው ያልኩሽ ለምንድነው ማውራት አትችልም ከወንድ ጋር መቀመጥ አንችልም ኳየር እንኳን ስናጣና ሴቶች ከፊት ወንዶች ከኋላ በቃ ኢትስ ላይክ በጣም ቁራን ቤት ነው እንደ ሰንዴ ስኩል ሄድሽ እና ደግሞ እንትን ያርጉሻል ምን አለ መሰለሽ በዛ እድሜ ይሄ ቼንጅ ያንግ አደልት የምትባለው ኤጅ ናትና ኦሬዲ ሰው ኮንፊውዝ ባያረግሽም ኤጁ ራሱ ኮንፊውዝ የሚያደርግ ብዙ ጥያቄ ይፈጠራል እና እኔን በቃ ሲያዩኝ ከወንዶች ጋር ምን አስበሽ ነው ማን ነው እሱ ምናምን ሲሉሽ አንቺ ምን እንትን ያለሽ በቃ ከዛ ይሄ ኤንገር ስፒሪት የሚባለው ነገር ውስጤ በጣም ዴቨሎፕ አደረገ ከዛ ነው ሮክ ሚውዚክ ምናምን መስማት የጀመርኩት በዛ ምክንያት ሮክ ሚውዚክ መስማት ጀመርሽ ከዛ በፊት ግን አይ ቻይልድሁድሽን የሚያስታውስ አንድ መዝሙር መስማት አለበት ሰንዴ ስኩል ላይ ምናምን ኦኬ እንትን ሚለው መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ ዓለም ከኋላ ወደ ኋላ አልመለስም
የጌታ መንገድ እከተላለሁ የጌታ መንገድ እከተላለሁ የጌታ መንገድ እከተላለሁ ወደ ኋላ አልመለስም። ይሄ ዘምረን አድርገን የተመለስነው ነገር ከባድ ነው እንጂ እንደዚህ ነበር የሚያስብለው ዱሎ እኮ ነው እኔ ጥቅስ ነው የማይቀጣ ልጅ ዲቃላ ነው ብሎ በኤሌክትሪክ ገመድ የገረደኝ ሰው ይችላል። በኤሌክትሪክ ገመድ ማለት የማይቀጣ ልጅ ምትብ ነበር በደምብ ታስደግመኝ። አይ መጽሐፍ ቅዱስ ላይ ያለቃል ነው ሶክ መጽሐፍ ቅዱስ ላይ ቃል ሶት ተገርፋ ታክሶ እንዴ ቢውስ እግዚአብሔር ሆይ አመሰግናለሁ ከአዲሱ ትውልድ ስላደረከኝ። እኔ ሳስቸግር ብቻ ነበር የምመታው። አልመታም ትንሽ ጊዜ ነው የተመታው። እኔ ቸርች ድሮ እኔ አሁን የልጅነት እንትኔ በነገራችን ላይ እነዚህ ትልልቅ ሰዎች ነው። አንተ ገና እኮ ታዲያ ጌታ አመሰግናለሁ በአዲሱ ትውልድ እዚህኛው ትውልድ ነኝ እኮ ሚሊኒያል ናት። ሚሊኒያል ወደዚህ ነው ጂን እዚህ ጌታን ካገኘው ነው። ቆይ ግን የት ነው አውቃታለሁ ያልከው አንተ? እሱ መጀመሪያ የት ነበር የምታውቃት? ቤካ አውቃታለሁ ስትል ነበር ቅድም። ደስ እንትናት እንደ ዩቲዩብ ላይ ምናምን በደንብ ፌመስ ነበረች እኮ። አሁን በኋላ እንጠይቃታለን ስትዘፍን ምናምን። ዘፈን ላይ ነው ማውቃት። እኔ ዘፈን ሰሚዮኝ ሳይሆን ጸልዩላት ተብሎ እሷ በየቤታችን እየመጣች ትዘፍንልን ነበር። አባዬሽ እንዴ ድረስ ሲከፍል ምታቃት እና በጸሎት ህብረት ያኔ ስንጸልይላት ሮክ ሚውዚክ መስማት ጀመርሽ? ሮክ ሚውዚክ መስማት ጀመርኩ። ሲቀጥል ማያቸው ሙቪዎችም የነጮች አልነበሩ እና በቃ የነጭ ፍቅር አደረብኝ ማለት ትችላለሽ። አንዳንድ ጊዜ ማኒፌስት የምታደርገው ነገር ነው ራሱ። እኔ ብዙም ቀይም አልነበርኩም ባይዘው አሁን ነው የሆንኩት። አይ ቲንክ ማኒፌስት አድርጌ ፈረንጅ ስል ለራሴ መሰልኩ እንጂ ወንድሞቼ ጥቁር ናቸው። ጥቁር አፍሮ ድሬድ የምሬን እኮ ነው። ሰው በጣም የሚፈልገው ነገር የሆነ ሰዓት ላይ ማኒፌስቲንግ አፍሮ ትቀራለህ። ሰው ሀብታም እሺ ከዛ በቃ የእነሱ የሚወዱት እና የፈረንጆች ሙዚቃ ነው ሮክ ኤንድ ሮል አብዛኛው ጊዜ እና ያውን ጥቁሮች ነው የፈጠሩት። አክቹሊ ግን የሚዘፍኑት አብዛኛው ጊዜ ፈረንጆች ናቸው። ስለዚህ በቃ በጣም መስማት ጀመርኩ። የሆኑ ጓደኞች እኛ ሰፈር ነበሩ አይሲኤስ ምናምን የሚማሩ ጓደኞች ነበሩ፣ ፈረንጆች ናቸው። እነሱ እንትን እያሉ ሚክስ እያደረጉ ሲዲ ሚክስ እያደረጉ ይሰጡኛል እና እነ ሜታሊክ ነበር እንደዚህ ባይዚ ሚክስ እናንተ ቤት የለም እንጂ እነሱ ጋር ነበር። እናንተ ቤት አልነበረም። በስልክ ማውረድ ምናምን የሚባል ነገር የለም። ኦፍ ኮርስ ከዛ እነሱ ይሰጡኛል እነ ሜታሊካ፣ ኒርቫና፣ ሌድ ዛፕሊን፣ ጂሚ ሄንድሪክስ እና ኤቫንሰንስ፣ አቭሪል ላቪን ብዙ እነዚህ ሰዎች ሮክ ስታርስ አሁን ጂሚ ሄንድሪክስን ሰምቼው አውቃለሁ። የእነዚህን ሚክስ እያደረጉ ይሰጡኝ ነበር። ኦኬ ዘፋኞች ናቸው አሁን የጠራሻቸው? ባንዶች እና ዘፋኝ አቭሪል ላቪን ሰውናት ብቻዋን ናት። እና እሱን ሙዚቃ ባይዘው ጎበዝ ያደርጋል ቋንቋ ላይ። ከዛ እሱን መስማት ጀመርኩ እና ላይክ መጠበቅ ነበረብኝ ሁሉም ሰው ከቤት እስኪወጣ። ይሄ ማለት ስንት አመትሽ እያለ ነው? 14 15 ኦኬ። ከዛ ግን ኳየር ሄዳለሁ ኳየር ትሄጃለሽ እንዴ? ጉዴ ነው አካልሄድኩ ሌላ ትኩስ ቤተሰብ ከእንትን ስለነበረች። ግን እኔ ጥያቄ የሆነብኝ ማለት ነው አውት ኦፍ ኦል ዲስ ጃንራስ ለምንድን ነው እንትን የመረጥሽው? አክቲቭ ሜታል ሮክ እንደምን መረጥሽ? ቅድም እኮ አልኩህ በጣም ኤንገር ስፒሪት የሚባለው ነገር ውስጤ ዲቨሎፕ አደረገ። ኦኬ እና ሁሉ ነገር ነው የሚያናደኝ። አይ ዶንት ስማይል። ከዛ ደግሞ ይሄ ሮክ እንትን ውስጥ ብዙ ታይፕ አለ። ኦልተርናቲቭ ሮክ፣ ካንትሪ ሮክ፣ ሜታሊክ ሮክ ነው የሚባል እና ጎቲክ ሮክ የሚባሉ ደግሞ አሉ። እነሱ ደግሞ the worst ናቸው። እና ምንድነው እንትኑ ሙዱ ማለት ነው አለማውራት እና አለመሳቅ እና ምንም ኢሞሽን አለማሳየት። someone is dead that's your face. someone is funny ነገር funny ሲሆኑ ሰዎች funny ሲስቁ እነሱ አይስቁም ምናምን እና እሱ ደግሞ በጣም ተመቸኝ። like I don't care about anything. ጎቲክ ሮክ ይባላል እና ጎት ይባላሉ ሰዎቹ ደግሞ ይሄን የሚከተሉት። ፊር እኮ ነው እንደዛ የሚያደርግ። ኦልሬዲ ዲፌንሲቭ ይሆንክ ነው ኦልሬዲ ስለተጎዳ በቃ አልተጎዳውም
የሚለውን ነገር ለማሳየት ጸጥ የምትለው ማታለቅሰው ነገር አለ እንደሱ። አዎ ያ ገሬ ግን ምን አለ መሰለህ ሊሪኮቹ ላይ የሚዘፍኗቸው ነገሮችም እንደዛ ስለሆኑ ዴዝን የሚያበረታታ ፊርን ምናምን ስለሆነ አብረህ ስትለው አብረህ እንትን እያልክ ነው ፕሮሰስ እያደረክ ነው ራስህ የምትናገረው ነገር ኮንሱም ያደርጋል እና ሳታውቀው ዲሞኒክ እንትን ውስጥ ትገባለህ። እኔ ልጅ ነኝ የዛኔ ያው የሚመክረኝም የለም ታላቅም የለኝም እና እናትና አባቴ እስኪወጡልኝ ነበር የምጠብቀው። ደግሞ ላውድ መሆን አለበት እነሱ ላውድ ስለሚሰሙ እኔም ላውድ ነበር ማድረግ ካልወጡ መስማት አልችልም። ከዛ በቃ ይሄ ወዴት መራሽ አሁን እዚህ መስመር ውስጥ ገባሽ ከዛ ወዴት እየተያያዘ መጣ ላይ አሁን 14 ኮንሽ ቲኔጀር እንዴት እያደገ ሄደ ድረስ መጨረሻ ላይ መጣ በቃ ያው የሆነ ጊዜ እየሄደ ሲሄድ ቤተሰቦችም ኖቲስ ማድረጋቸው አይቀርም የካራክተር ለውጥ ሲኖር ከዛ አሁን ጎበዝ ሆንኩ በቃ ጎበዝ ሮክ ስታር ሆንኩ እንደ ድሮ ላይክ ሲሰድቡኝ ሲቆጡኝ nothing እዚህ ጋር እናቴ እቃ ብትሰባብር ምንም አልሰማትም ቴሌቪዥን ነው ማየው በቃ I got used to it በደበደብ በመታ ምናምን nothing ምንም እናም አይገሉኝም መቼም ኳየር ማሊድም አልኳት የሆነ ቀን ለምሳሌ እኔ ፔንት ያደርለው አልኳት ለሷ ማለት ይሄ የመጨረሻ እንግዲህ ፕሮፋይላቸውን ሰምተናል እናትና አባታ ያሉበትን ስታተስ ውስጥ የሚያላቸው ነገር እንዲህ ስትያቸው ምን ሊሉ እንደሚችል ከዛ ሜካፕ ምናምን ጀመርኩ እንደነሱ ምናምን ከዛ ጆሮዬን አልተበሳው ነበር የዛኔና ጆሮዬን አስበሽኝ አልኳት እንደነሱ ለማድረግ ማለት ይሄ ነው አይቻልም ምናምን አለች ይሄ ራሱ አስጠልቶኛል ተቀባቢ ገና ልጅ አይደልሽ እንዴ ነው መስለኝ ኦኬ አልኳት ስራ ስትሄድልኝ መርፌ ገዛውና ሲሪየስሊ ቀቀልኩትና ማለት ነው ቀቀልኩትና በሚጥሚጣ በላውት ነው ከተቀቀሉ ለመብላት ሞላለ በስማም እናንተ እኮ ገና አልሰማችሁም ምን እንዳልኩ ላይክ I'm sorry ሆዴ ትንሽ እንትን ሁለቱን መብሳቱን ታዩ ክር አድርጌ ያው እንትን አልኩት ታዩና ይሄ 7 ቦታ ላይ ተበሳው አሁን በዚህም ሙሉን እንደዚህ በሳውት ከዛ እዚህ ጋር ቅድሜ ራስሽን እንደዚህ ይዘሽ በጌታ ስም ሁሉንም የዛው ነው እዛ ቁጭ ብዬ I'm not joking like I didn't feel anything በቃ ምንም አያምሽም ምናምን pain is part of it ሮክ እንትን ውስጥ ካልቸር ውስጥ ፔንፉል የሆኑ ነገሮችን ኤክስፒሪየንስ ማድረግ ፓርት ኦፍ ነው ከየራሳቸውን ይቀዳሉ ምናምን ስታፍ ላይክ ዳት እና እሱን 7 ቦታ እንካልኩ በኋላ this is so cool አልኩና ይሄኛው ቅንድ ቤት ተሻ እንደዚህ እንጎተትኩና ደግሞ ይሄን በሳው ደሙ ምናምን እንዴት ነው አያስደነግጥሽም ነበር የሌለ ነው አታውቀውም የሆነ I think I was ነው እንጂ most probably possessed ነው ያ he spirit ነው እንዴ ለምሳሌ ስንት 3 አመት ምናምን 2 አመት እንዴ ያ በዚህ አንግል ስለማይታየኝ በሳውትና ጆሮ ጌጣረኩበት my goodness ይሄ ስራ አንድ ቀን ያደረግሽው ስራ ልክ የሆነ ሰዓት እነሱ ሲወጡ ከ18 አመት በታች ያላችሁ ሰዎች እንዳትመለከቱ ይሄንን መከራችኋለሁ ያ I'm telling you እኔ ትክክለኛ የሆነ ነገር ነው this is what happened ከዛ I couldn't wait እናቴ እስክትመጣ እንዴት እንደቸኮልኩ ለማሳየት ማለት በቀል ነው like of course በቃ I hated her በጣም አባቴ ብዙም እንትን አይለኝም ደስ አይለውም ግን ይሄ በቁጣ በመትና ብዙ አያምንም መምከር ምናምን ነው እንጂ ቢደብረውም ይዞት ነው ዝም ብሎ መጣሽ ሲባል ገና ቀጥዬ መጀመሪያ ነኝ ልክ ወራፍ ደህና ነገር ብዬ እንደዚህ ሳይሳይ በኢየሱስ ስም ብላ ወደ ኋላ ወደቀች ከቢሮ እንደመጣች ነበር ከዛ ሳቅ ልሞት በኢየሱስ ከዛ ወቀዛ ሰራተኛው ነበረች እነሱ አፋፍሷ አነሷት ከዛ ፋዘር ደወለችለትና ና አለችው አሳየችው ምንድነው ልጅ ምናምን አለ እሱ ያው ግራ ነው የምገባውና በቃ ሳይ ለምሳሌ እሱም ልጅ ሆኖ አስቸጋሪ ምናምን ስለነበር የሆነ ካራክተርሽ ከኔ ጋር እንትን አለ መረዳት ይፈልጋል አንቺ ቤት ውስጥ እሱ ነበር the black sheep እንደኔ by the way ወንድሞቼ በጣም ጨዋ ናቸው አይናገሩም ተቀጥተው አያውቁም ሱስ ምናምን ይባል ነገር ውስጥ ገብተው አያውቁም ከቤት አምሽተው አያውቁም ሰው ቤት አድረው አያውቁም they're like that እና I'm the black sheep አለ እኮ በየቤቱ አንዳንድ ህጻት ኢሳያስ ጋስተየ አሁን ይቆይ በታሪኩ ተመስጫለሁ አጣውታኝ ያ ወንድም ስራ ቶሎ ተሳጥሮ እንትነና ከዛ ብቻ ላይክ በቃ that was my life እናቴ በጣም አዘነች ታለቅሳለች ትጸልያለች ትመክረኛለች ትመታኛለች ምንም የሚቀራት ነገር የለም
አሁን ስትነሽ እንደዚህ ቆዳሽን ስንት አመትሽ ነው? አይ ቲንክ 17 ሆኖኛል መሰለኝ። ኦኬ ከዛ ስቲል ሃይ ስኩል ላይ አስበው ራሱ አይፈቀድም። ትምህርት ቤትስ ምን ይሉሻል ምናምን መሰለኝ ይቀራል። ትምህርት ቤቱ ይቀራል አልኳት። እኔ ሲጀመር አይ ዋና ቢ አ ሮክ ስታር የምን ኤጁኬሽን ምናምን ነው የምትሉኝ ምናምን የነበር ምትማሪ የምር በቃ እኔ ሲሪየስ ሆኜ አምኜበታለሁ። የተነበረ ሮክ ስታር አሁን ቤተል መካኒስ ነው የሚባለው ይሄ ሴቶች ትምህርት ቤት የለ ኢቭን እናቴ ሴቶች ትምህርት እዛ ነው ያስገባችኝ። ወላ ሴት ብቻ ያለበት ጋር እንደዛም ሆኖ ሴባሉ አላረገችም። እና እንደኔ አይነት ትንሽ ዊርድ ልጆች ነበሩ እዛ እና ግሩፓችን ራሱ ስሙ ዘመሚስ ነው። መሚ ማለት ሬሳ ማድረግ ኢጂፕሽያንስ አይ ዋና ቢ ሮክ ስታር አልሽ። ከዛ ሆንሽ በእኔ ማይንድ በቃ ነኝና በቃ የምፈልገው እኔ በቃ ማስበው ሌላ ታሪክ ላይ ነኝ። እንደነሱ ምናምን የሆነ ሰው መጥቶ ሳይን አድርጎኝ ምናምን አሜሪካ ሄጄ ዩኒቨርሲቲ ውስጥ ምናምን ትውስጥ ገብቼ ፕሮዲዩሰር አግኝቼ ምናምን የራሴ ባንድ ኢሉሚናቲ አይ ኖ I wouldn't care እዛኔ ምንም ቢሉኝ አደርጋለሁ። ደግነቱ እንደዚህ ነገር የለም ብዙም አይታወቅም። አሁን ነው እሱ ነገር በጣም አክሰሱም አልነበረም አይደል? ደግሞ ሶሻል ሚዲያ አሁን ነው በጣም ኦብቪየስሊ እንደዚህ እንትን ነው በድብቅ ነበር የሚሰራ። እኔ ምለው ግን ቆይ አሁን እዚህ ውስጥ እንዳለሽ መዝሙር ትሰሚ ነበር? የእግዚአብሔር ቃል ሲነበብ ትሰሚ ነበር? I hated God. Even I said that to him. በጣም መጣላህ ብየዋለሁ። Seriously? እና እንደውም የሆነ ጊዜ couple of times look እኔ ራሴን ማጥፋት ስለሚከብደኝ ለምን አትገለኝም? በቃ I don't like my life አልወደውም ህይወቴን። ስለዚህ እኔ ተኛላለሁ I'll make it easier ለነሱ እንዲገንዙኝ ምናምን እንዳያስቸግራቸው እኔ ደግሞ የተኛላለሁ just take my nursing ስለዚህ ማን ብያለሁ። ለምንድን ነው ሱሳይዳል ነገር የፈራሽ የነበረው በዛት ፈርተሽ ነው ወይስ? እኔ እንጃ አልነበረኝም ጋትሱ። የእናትና አባቷ ጸሎት ነው ወንድም መሞት ግን በጣም ነበር የምፈልገው። እኮ እንደዛ ናቸው ብዬ ነው። ብዙ ጊዜ ኢንዳፕ የሚያደርጉት እንደዛ ነው። ግን እፈራለሁ። ሱሳይድ አልነበርኩ። ሱሳይዳል ግን አልሞከርሽም? ትራይል ነበርሽ? አልሞከርኩም። ሞክሬያለሁ። እንደዚህ በጣም አሁን ጥግ ድረስ ሄዶ ለማሰብ ባክግራውንድ ወሳኝ ነው አይደለ? ወይ አቢዩዚቭ ፋሚሊ ሲኖር ወይ የሆነ ነገር አሁን ቤተሰቦችሽ በጣም መልካም ሰዎች ናቸው፣ ክርስቲያኖች፣ አገልጋዮች ምናምን እዚህ ጋር እንድትደርሺ ምን እንዴት ሲስተሙ ነው? አሁን እንዳልኩ ወንድሞቼ እንደኔ አይደሉም። ለምሳሌ እንዳልከው ቤተሰቦች የተጠቀሙበት ሜተድ እነሱም ጠቅሟቸዋል። ጥሩ ልጆች ሆነዋል። አሁን ጥሩ ስራ አላቸው፣ ጥሩ ላይፍ አላቸው። አንዳንዴ ግን የፈለገ አሪፍ ቢሆን ቤተሰብ የፈለገ ባክግራውንድ አሪፍ ቢሆን አንዳንድ ወጣ ያለ ካራክተር ያላቸው ሰዎች አሉና እኔ እዛኔ በስነ ስርዓት ኤክስፕሌን የሚያደርግልኝ ሰው ቢኖር ለምሳሌ ዘፈን ለምን ነው ኃጢአት የሆነው ስላትና ማዘርን ሲኦል ትገቢያለሽ አይደል የምትለኝ ገባሽ? that was her answer ለምን ምናምን ስላት በቃ የሆነ በዲቴል አይነጉሽምና ባጭሩ ልልሽ የፈለኩት ምን መሰለሽ የኢየሱስ ክርስቶስ ኢሜጅ ቸርችም ሲሄድ ቤት ውስጥም እያለው አልገባኝም ነበር። it was blurred የዛኔ ማቆ ክራይስትና አሁን ማቆ ክራይስት ጭራሽ አይገናኝም። ሰዎች ውስጥ ያስቀመጡት እኔ ቁጭ ብሎ ኮንደም የሚያደርግ እኔን ላይፍ ታይም እንዲበላሽ ላይፌ ይሄ ኃጢአት ነው እንዲያርገሻል ቆይ እንደዚህ ያደርጋለሁ ምናምን የሚል እና ያ ነገር በጣም ያናደኝ ነበር። ከፍቅሩ በላይ አስፈሪነቱን አልነበረ? ፍቅሩ ስትኝ ራሱ ምንድነው ፍቅር አይገባኝም። ምን አይነት ነው ፍቅር? ምንድነው ፍቅር? ኦኬ ፍቅሩ ምናምን ግን like what where is it? እና ምንም ይሄ ብለርድ የሆነ ክሊር ያልሆነ ነገር የለም። እንደሱ ስለነበር በጣም ጠላለው ብየዋለሁ። እና ግን nothing happened የዛኔ ተወኝ እንደዛ ሆንኩኝ ምናምን anyways to make the long story short እናቴ ያን የተበሳሳሁት ምናምን ስታይ አባቴን ያው እኔ ከዚህ በላይ መታመም ስለማልፈልግ ወይ እሷን ወይ እኔን ምረጥ እኔ እዚህ ቤት መኖር አልችልም አለችው እንጂ አላውልቀውም ነበር። ከዛ እሱን ፋዘር ደግሞ ተናግሮኝ አያውቅም። በጣም ነው የሚያዝነው ግን ስብር ሲል አየዋለሁና እኔ እናትሽን አንድ ቀን አስቀይሜያት አላውቅም ከተጋባን ጀምሮ። ግን እሷ በቃ ያው አንቺ አመታት ሆኗት በጣም ስታዝን ስትጎዳ ምናምንና እኔ እንኳን ባሉ አስቀይሜያት አላውቅም እና በህይወቴ ምንም ነገር ጠይቄሽ አላውቅም። ግን እቺን ነገር በእናትሽ ለኔ ብለሽ አድርጊው I'm going to cry ራሱ አይ ነው በጣም ዲፕሎማቲክ አባት ነው ያለሽ። አንደኛ እኔ ስፖይል ያደርገኛል ከሌሎቹም ሞር ለኔ ፍቅር አለው ሴትም ስለሆነ ይችላል መጀመሪያ እና ሲለኝ ኦኬ አልኩት እና በረቀኝ ተባረክ የኔ ልጅ ምናምን አለ። it was so painful ሳወጣው ግን አወጣሁት ምናምን ያው ከዛ ሐኪም ቤት ወሰደኝ ኢንፌክትድ እንዳይሆን ምክንያቱም ዴንጀረስ ፕሌስ ነው ይሄ። አንቺ ነርቭሽን ብትነኪው በዚህ ሳይድ ፓራላይዝ ነበር የምትሆኛው እዚህ ጋር ነርቮች አሉ
እና ስቸው ነው ሁላ ማለት ዝም ብዬ እኮ እንደዚህ ኢቭን የሚበሱ ፕሮፌሽናሎች ራሱ ዘይ ነው እኮ እንዴት ብለው ቦታው ላይ ያውቃሉ። እግዚአብሔር ጥበቃ ግን አይ ነው ከዛ እንትን አለ እኔ እንደፈለግሽኝ እኔ እንትን አላለሽም ያው ደስተኛ ባልሆነም ግን ፕሊዝ ለኔ ብለሽ እሷን እንትን ለመጠበቅ ሞክሪ ምናምን አለኝ። ኦኬ ምናምን አልኩና ትንሽ ማይልድ ለመሆን ሞከርኩ እና በጣም ነው የምጣላው ይሄን ሀገር ነግሬሻለሁ ምናምን። ከዛ ያሬድ ነበር መግባት የምፈልገው 12 ጨርስ ኦሬዲ የዛን ሰዓት ጊታርና ኪቦርድ አሪፍ ነበርኩ። እንደው በቸርች ነው የተማርሽው? ሰልፍ ቶት ራሴ እንትን እያልኩኝ ኳየር ሲያጠኑ ምናምን ሄድ ነበር እነ ሰለሞን ምናምን ኪቦርዲስቱ ማለት የነ ማዘር እሱ አጥንተው ምናምን ሲጨርሱ ዞር ሲልኝ ሄጂ ጤም ነው አንቺ ልጅ ኪቦርድ ዳትኝ ይሆናል እያለ እየተደበኩ ገባ ነበር ከስር ኢንትረስትድ ከመጀመሪያው ሙዚቃ ነገር። ስለዚህ ብዙም ከባድ አልነበረም እዛ ሲሄድ ምናምን። ከዛ የሆነ ቀን በቃ አሳዘንኩትና ይኸውልሽ ይሄ ዶ ይባላል ይሄ ሬ ምናምን አለ ስለ ኦክታቭ ነገረኝ ምናምን ወዲያው ነው ካች ያደረኳት ስለ ሜጀር ስለ ማይነር ምናምን ስኬል ምናምን አስረዳኝ። ወጣ ሲሉልኝ እሞክራለሁ ራሴ ባይ ዘ ወይ አንቺ ፍላጎት ካለሽ አስተማሪ ብዙ ማያስፈልግ። ከዛ ያሬድ ነበር መግባት የምፈልገው ልክ 12 ክፍል ሲሆን እናቴ ያሬድ አላስገባሽም ባለች ነው ደግሞ መጀመሪያ እሺ ብላ ነበር። አበድኩ በቃ ትምህርት ቤት የሚባል ድርሻ አይደለም ማትሪክም አልፈተንም ምን ታመጣላችሁ አልኳቸው። ከዛ 12 ክፍል ጨርሰሽ ከተፈተንሽ ውጪ ልክሻለሁ አለች። አክስት የዛኔ ነው ሞክረው ነበር ግን ዝም ብለሽ አሜሪካ ዩሮፕ ዝም ብለሽ አትሄጂም። ግን አክስት ነበረች ዱባይ እሷ ጋር ካልቻልኩ ሌላው ጋር ካቃተኝ አትሊስት እዛ ልክሻለሁ። እኔ የትም ልሁን ኬንያ ብለም አይሆንም ከዚያ ሀገር መውጣት ነው ፈልግ አበሻ ይባል ማየት አልፈልግም። አማርኛ ይባል ማውራት ነው ማለት ኬንያም ፈረንጆች አይ ስዌር እንግሊዝኛ ነው የሚያወሩት። አይ ነው የኬንያ ገበሬ ሁሉ እንግሊዝኛ ይችላል ይላሉ። እኔ እኮ የጠላሁት አማርኛውን ነው። ዋው ያኔ አሁን እንግሊዝኛ ፍሉዌንት ሆነሽ ነበር? በጣም ጉበዝ። ከዛ እንደዛ ስትለኝ እሺ አልኩኝ ፕሮሚስ አደረገች። ከዛ ኮሌጅ ገባሁ ዩኒቲም ተምሬያለሁ። ዩኒቲ ግራጁዌት ስናደርግ ዱባይ ሄድኩ ማለት ነው። እንደተባለው ግራጁዌሽን ላይ አልነበርኩም እዚህ ቀድመሽ ነው ሄድሽው? ወረቀቴ ግራጁዌሽን የሚደረገው ከጨረሽ በኋላ ነው። ክላስ ያልክ ሄድኩ ፋዘር ነው የላከልኝ ከዚህ ማለት ነው ፔፐሩን ምን ያህል አትሊስት ግራጁዌሽንሽን እንኳን አያሳዝኑ ግራጁዌት እንኳን የለኝ ግራጁዌሽን እንኳን የለኝ እቤታችን ሊደግሱ ምናምን ሰፍ ብለው ወፍ የለውም እኔ ማለት ፔኑን አስቡ የመጀመሪያ ልጅ አስተምረሽ ምናምን ከዛ ሲመረቅ ምርቃት አለመደገስ ለቤተሰብ አሁን ሰው ራሱ እንደሚላቸው አስብ። አልተመረቀችው እንዴ ዱባይ ገባሽና በቃ ይለያለሽ። አሁን እዛ ጋር ቤተሰብም የለም ይቆጣጠር የለም። አሁን ቅድመ መጀመሪያ ያየው ኳየር ምናምን ያየው ክሊፕ ዱባይ ተሰራ እዛ ያለው ነው ዱባይ የሆነ ከዛ በፊት ግን እዚህ እያለሽ አሁን ግቢ ምናምን እያለሽ ቸርች ትሄጂ ነበር? አሁን ዩኒቲ ጆይን ካረክሽ በኋላ ኖ ቸርች ያቆምኩት እኮ ገና ድሮ ነው። በቃ 15 ዓመት ከዛ በኋላ ጭራሽ ቸርች የሚባል ማየት አልፈልግም። እንደውም አልሄድም አልቻት ኮሎማዘር ነው እንግሊዝኛ አይደል እንዴ አንቺ የምታስተምሪው? በዚህ ውስጥ አልፈሽ ግን ምሳሌ መዝሙሮችስ ነበሩ እንጂ ሙዚቃው ማርኮሽ የዛኔ አልነበር? ኧረ አልነበር ቶታሊ እንኳን መዝሙሩን ጌታን ጠላው አለች እኮ በቃ የምን ጎስፔል እና ከዱባይ ፈታ ብዬ ጀመርኩ ኑሮዬም ማለት ነው። ምንም ነገር ነው ማረገው ችግር የለብኝም። ቆንጆ ስራ አገኘው። ኮሙኒኬሽን ላይ አሪፍ ከሆንሽ አትቸገሪም። ፕላስ ዲግሪ ካለሽ ሆቴል ገባሁኝ ሆስተስ ሆንኩ ተቀባይ ምናምን ግዳዎችን ሪሴፕሽን ጋር ማለት እዛ ገባሁ። በቃ በደንብ ከፍሎሃል። እንግሊዝኛ እችላለሁ ትንሽ ፍሬንች ሞክራለሁ። ኦኬ ቦንጆር ቦንሷ ለማታ ነው እኔ ፍሬንች አንተ ዝምበል እኛ የምታውቀው ምን የትኛው ፍሬንች ነው ብታውቅ እንዳውቃለህ። እኔ ቶስት ላለው አልኩኝ እኔ ፍሬንች ቶስት አልኩኝ ስለ ፍሬንች ዶር ነው ያወራው። ግን የምር ነው በቃ ይመሳሰላል በጣም ግን አሁን በፍሬንች ተግባባ ነው የተሻለ ምስክር ትሆኛለሽ። እግዚአብሔር ያክብር። ወደ ጌታ ስትመለስ ከተመሳሰለ አሪፍ ነው። ባክ ያረገችበት ላይ ነው እንዳለ እየተመሳሰለ ያለ ረጅም ስለሆነ ትንሽ ያሳጠርላችሁ። ዱባይ 5 ዓመት ነው 5 ዓመት አዎ። ግን በቃ ይሄ ዲፕሬሽኑ ምናምን በፊት የነበረኝ እንትን ሊለቀኝ አልቻለም። አሁን እንደ ድሮ አይደለም። እንደፈለኩ ጠጣለሁ፣ እንደፈለኩ ዝናናለሁ፣ ሞኒተር የሚያደርገኝ የለም። እንደፈለኩ ክለብ ሄዳለሁ ምናምን።
ግን በጣም ብቸኛ ሆንኩ። አሁንም ማለት አንደኛ አበሾች ብዙ የሉም። እኛ ሆቴል ጭራሽ አበሻ የለም። ገላገለኝ እያለች ኢንተርኮንቲኔንታል ሆቴል አስባ ማን ይሰራል እዛ? አበሻ ጠልታ ሄዳ ግን ለመሰለ ፈረንጅ አይደሉም አብረው የሚሰሩት ፊሊፒኖ፣ ህንድ ምናምን ናቸው። የእነሱን ካልቸር ደግሞ ሌላ ዊርድ ነገር ነው። ነፍ አይነት ዜጋ ስለሆነ ያለው እዛ እነሱ ብዙ ናቸው። ማአት ህንድ፣ ማአት ፊሊፒኖ፣ እነሱ እርስ በርስ እንትን ይላሉ። ከዛ ፈረንጆች ደግሞ ምን ሆነ መሰለሽ አላቅም ለካ ሬሲስት እንደሆኑ እኔ እንዴት እንደምወዳቸው እዛ ስሄድ ሌላ ታሪክ ነው። you're black እንደዚህ ታባሽ አይ ነው የሚወዱሽም አሉ። አይ እንደዚህ አልቀላሽም ነበር እስቲ ለው አሪፎች አሉ፣ ግን አብዛኞቹ በጣም ሬሲስት ናቸው። እንኳን ለጥቁር እርስ በርስ እንግሊዞቹ ከፈረንሳይ ከአሜሪካ ምናምን ራሱ በጣም የሚያስጠላ እነሱ ደግሞ እያሉ ነው የሚያስገቡል። በጣም የሚያስጠላ ዘረኝነት አለ። እሱ ደግሞ ዲፕረስ አወረደኝ ማለት ነው። እድሜ ልኬን ሳለንቅ ስወድ ምን ስሸመድድ ዘፈን ምን ዘረኝነታቸው ገደለሽ። በጣም ከዛ መጣሁ አስጠላኝ። ተውኩትና መጣ። እዛ የነበረው ላይፍ እንዴት ነበረ ግን? ይሄ ክሊፑን የሆነ ጊታር እንደገና ጎበዝ መሆን ስለፈለኩ እዛ እንትን ተይ ነበር እንዴ? ክለብ ትሰሪ ነበር? ክለብ አልሰራም፣ ግን ምን አንሰሽ ሆስተስ ነበርኩ። ከዛ ፕሮሞት አደረጉኝና የባርና ሬስቶራንት አሲስታንት ማኔጀር ሆንኩ። እና ባር ውስጥ በኤቭሪ ተርስዴይ ምናምን ካሪዮኪ ምናምን አለ። ኦኬ። እና እሱን ታረጊ ነበር ካሪዮኪ አረጋግጠው እንጂ እንትን አይሉም። በጣም ከባድ ናቸው ለጥቁር ኢትዮጵያዊ ምናምን አይሰሙሽም። ሁሉ ነገር አድቫንቴጁ ለነጭ በተለይ ዱባዮች ደግሞ ከባዶች ናቸው። ፈረንጅ በጣም ያመልካሉ። የፈለገ ብትማሪ አሁን እኔ አሲስታንት ባር ማኔጀር ስሆን ሌላ ዲፓርትመንት ያለችው የኔ ፖዚሽን ያላት ሰውና እኔ እኩል አይደለም ደሞዛችን፣ በግማሽ ይበልጠኛል። ፈረንጅ ስለሆነች ማለት ነው። ፕላስ አኮሞዴሽኑ እዛ ሆቴል እዛው 5 ስታር ሆቴል የሚያሳርፏቸው፣ እኛ ሌላ ቦታ ነው። ይሄ ሁሉ ነገር በጣም ያስጠላል። እዛ ሀገር ዘፈን አልጀመርሽም? ያው አንተ አልኩህ ክለብ ምናምን አይቀጥሩም። እሺ አብሻጡት አብሻ ክለብ ተፋ እንዴት ከሮኪራ ለውደስ አበሾች አማርኛ ዘፈን ሆነ አለ ኦፖርቹኒቲ ለማግኘት ነው። ከተፈራም ሰው አማርኛ አሰራም እሷ ደግሞ አሁን እኮ ከእንግሊዘኛም ሮክ እኮ ነው አሁን አማርኛው ራሱ ከተፋ መሆን አለበት። ኖርማል አሁን እኔ የነዘሪቱ ምናምን ሰራ ነበር፣ ግን ደስ አይሆንም መሰለሽ። እዛ ሀገር ያየሁት ክሊፕ ዞሮ አማርኛ ነው ዘፈኑ። አማርኛው ግን ይሄ በሮክ ሶፍትም ቢሆን አይፈልጉም። የዛ ታይፕ አይደለም የሚፈልጉት። ኦኬ ከተፋ ነው የሚፈልገው። 80s ላይ ምናምን ያሉትን አይደል? እዛ ያለው ገስ ራሱ አይሰማም። የሚፈልገው ሀገሩን ይናፍቀዋል። ብዙ ነገር አለበት። በጣም ታስረዳለህ። እኔ በጣም ባይዘው የምወደው ክለብ ማንቸስተር ዩናይትድ። እንዴት ተሰራ? እሱ አስተማሪ ነው፣ ጊታር አስተማሪ። ጊታር ቤት ገባው በረፍት ሰዓት። ከዛ ዱባይ ከዛ ጊታር አስተማሪ ህንድ ነው። ባይዘው ፋኖኝ ናቸው፣ ግን ጎበዝ ናቸው። ቴክኒካል ነገር ላይ እውቀት እስከ ጥግ ነው። በደንብ ነው እንትን የሆነ ነገር ለማርካል እነሱ ምንም ነገር ሲሪየስ ናቸው ትምህርት ላይ እና ጎበዝ አስተማሪ ስለነበር እነሱም ጎበዝ ስለሆኑ እዛ ሄጄ ተማርኩ። ከዛ ምናምን የሆነ ቀን ከክላስ ውጭ ጊታር ይዤ ስዘፍን ሰምቶኝ ድምጽሽ ያምራል ነው እና እኔ እኮ ስቱዲዮ ያለ ለምን አትመጭም? ስቱዲዮን ሄጄ ሳይ አሪፍ ነው፣ በደንብ ነው የሚሰሩት። እነሱ ደግሞ ስቱዲያቸው ላይቭ ነው የሚገቡት ሁሉን ነገር፣ ዝም ብሎ እንደኛ ኪቦርድ ላይ ሁሉን ነገር እንትን አይደለም። ሊድ ጊታር፣ ቤዝ ጊታር ሁሉ ነገር እና በደንብ ነው የሚሰሩት። ኦኬ ስለዚህ ቺን ኦፖርቹኒቲ መጠቀም አለብኝ ምናምን አልኩኝ። በዛ ሰዓት ደግሞ እንትን ዘሪቱ ትመቸኝ ነበር እና የሷ እንትን አልበም ፌመስ ሆኖ ነበር። ኤልያስ መልካ የሰራው ማለት የዛን ሰሞን እሱንም ሰማ ነበር እዛ ሆኜ። ሶ በቃ እኔ ደግሞ አይ ሃቭ ቱ ቢ ዘ ኔክስት ዋን አልኩ ማለት ነው። እና እነሱም ወደዱት በጣም። ሙሉ አልበም አለቀ እንግዲህ ከዚህ ሰውዬ ጋር አልበም ሰራው። የታለ አልበሙ? በቤት ቁጭ ብሏል፣ አልተለቀቀም። መጥቼ እኔ ከኤልያስ መልካ ጋር ተዋውቄ ላሰማው ነበር ያሰብኩት። በደንብ ሚክስ ማስተር ተደርጎ ያለቀ ነው ባይዘው፣ ዝም ብሎ ዴሞ ምናምን አይደለም። ከዛ ወደዚህ መጣሁልና እሱ ነገር ላይ ጥናት እያደረኩ እያለ ምናምን እንዴት ነው ማርኬቲንጉን እንትን ምለው ምናምን ስል
ቅድም ካስታውስ ከኛ ቸርች ምናምን እንዳለ ኳይሩ ብትን ብሎ ወጣ ምናምን አልኩም። አብዛኞቹ ባክ አድርገዋል። የተወሰኑት ደግሞ ቸርቹ በቃ ስላልተመቻቸው ወጥተዋል። ከዛ ፓስተሪያል ቸርች ተጀምሯል። አሁን እንደ ድሮ አብያተ ክርስቲያናት ምናምን ብቻ አይደለም። እነ ሚኪ ምናምን ፈምሰዋል የዛኔ አሁን ያለውበት ቤተ ክርስቲያን ማለት። ከዛ ለካ የተወሰኑ ጓደኞቼ እዛ መጥተዋል። ኤምኬሲን ትተው ሚኪ ጋር መጥተዋል። ከዛ ኮንታክት አደረጉኝ ምናምን አንቺ ብታዩ እዚህ ግን እንደ ድሮ መስሎሽ ነው ምናምን። ኧረ እኔ ቸርች የሚባል እግሬ አይረግጥም አልኳቸው። እውነትም የዛኔ እንደወጣው ቸርች የሚባል ሄጄ አላውቅም። እና ፕሊስ ምናምን በቃ ካስጠላሽ ትተዋለሽ አንድ ቀን ብቻ ነው ያሉኝ። ሄድኩኝ። በጣም ሚኪ የሚገርም አስተማሪ ነው ባይዘው ወይ እንዴ ማለት ዘፈኑን ምናምን ይዘሽ መጥተሽ ኤልያስን ስራዬን እየሰራ ቸርች እስቲ ምናምን ማን ነው የሶዬ የተቀባ ቸርች እሺ ከዛ ፈዝዤ የቀረው እንዴት እንደሚያስተምር ማለት ነው። ስለማን ነው የሚያወራው አልኩኝ። አክቹዋሊ ትምህርት ላይ ድሮም ትነካ ነበር። ድሮም ወዳለሁ። እንደዚህ ደግሞ አይነት ትምህርት ሰምቼ አላውቅም። እና ደግሞ አግዶት ምናምን ነበር የሆነ ሰሞን ጥሩ ታሪክ ማይወራም ነበር ስለሱ። ያ ሁሉ ኢምፕረስ አድርጎኛል። እንደዚህ ከሆነ አሪፍ ሰው ነው ማለት ነው ብዬ ነው የሄድኩት። ከሷ ጋር አንድ ጋር ነበር for real ያቀ እንደዛ ከሆነ አሪፍ ሰው ነው ማለት ነው ብዬ ሄድኩኝ። እና የሆነ ነገር ውስጥ ችግር አረገብኝ ታውቂያለሽ። ውስጤም የተሰማኝን ነገር አሁን ኤክስፕረስ ለማድረግ በጣም ነው የሚከብደኝ። ማለት የተደበላለቀ ስሜት እንዴት ነው ትኩስ ነገርና ቀዝቃዛ ነገር እኩል አጠጭማ እንደዛ ነው የሆንኩት። I was like ምንድነው ይሄን ትምህርት ለምን እንደዚህ ያልተማርኩት በፊት ከየት ነው የመጣሁት ምናምን ልክ በቃ እንትን ሆንኩኝ። እና አይ ቲንክ የሆነ በቃልም እኮ እግዚአብሔር መንፈስ በቃል ብቻ ሳይሆን በቃል ነው ዋናው የሚሰራው ነው የግዴታ። እኔ አሁን በዛ ሰዓት ፖሰስ ልሆን ይችላልው የግዴታ እጅ ተጭኖልሽ ምናምን መጸለይ የለበትም። sometimes በትምህርትም sometimes በመዝሙርም ሰዎች ይፈወሳሉ። እና ደንግጫለሁ ግን የምር ለነገር የምችለው ነገር የሌለ ሾክ ውስጥ ገብቻለሁ። ያን ጊዜ ግን ክሊፕሽ ተለቋል። ይሄ ክሊፑ ተለቋል። ኢቲቪ ላይ ሁሉ ይታይ ነበር። ልክ እዚህ ጓደኞቼ ሰጥተዋቸው ኢቲቪ ላይ ሁሉ እዛ ላይ እንደውም አይተውኛል። ቤተሰቦች እዛ ላይ አይተውኝ ደወሉ። 120 ምናምን የሚባል ፕሮግራም ነበር እዛ ላይ አሳይተውታልና አጎቴ ደንግጦ ለፋዘር ሲነግረው ዘፈን ወጣለት በቃ ለየላት ጭራሽ ምን ይበልካ አሰላት ይወረደችብኝ። ግን አሁን በዛ ሰዓት ምን ነበር አንቺ ፊልም ታረጊው? ለምሳሌ የክለብ ላይፍ አለ፣ ዘፈኑ አለ፣ like you can do whatever you want ምናምንና እንዴት ነበር like ምንድን ነበር ፊልም ታረጊው? የምር ኢንጆይ ታረጊው ነበር? እንደው ነፃነቱን አገኘሽው ወይ? አገኘሽው? የምር ኢንጆይ አርከሽዋል ምናምን? በፍጹም አሁን እኔ እንደዛ አርግ ያላቀም እሱ መጀመሪያው ነገር በጣም ትፈልጊና የምሪን አሁን እዛ ሰዓት ላይ ያለውን ነገር የምር ማወቅ ፈልጋለሁ like ሰዎች የሆነ ነገር በጣም ትፈልጊና your whole life ካገኘሽ በኋላ ኤክስፔክት እንዳላረግሹ የሚሆንብሽ ነገር አይተሻል። ቀሎብኝ ሳይሆን የነበረኝ ጆይ የሚባለው ነገር የለኝም ማለት ለምሳሌ ሙዚቃውን መጫወት ያስደስተኛል፣ ሙዚቃ ወዳለው ሮክ መሆኑ ያስደስተኛል ምናምን። ግን ትንሽ ኢንፋቹዌሽን ናት፣ ትንሽ ደቂቃ እንትን ነው። እና አንዳንዴ ደግሞ በቃ ዲፕሬሽን ደግሞ በጣም ተጫወተብኝ። ምክንያቱም ውስጤ ምንም ፒስ የለም። ስለዚህ ሁሌ መጠጣት አበዛው። ካልጠጣው መስራት አልችልም፣ ማሰብ አልችልም፣ መጻፍ አልችልም። እና ደግሞ ምሰራው ባርና ሬስቶራንት ነው። እዛ ደግሞ ፈረንጆቹ ምናምን ከተመቻቸው እንደኛ ሀገር ምናምን አይደለም። የሆነ አሪፍ ጎበዝ ነበርኩ ስራ ላይ በጣም ባይዘው ስራም በጣም ነው ወደው ትምህርት ብቻ ይኖዛል። እና እንትን በጣም ሰራ ስለነበር ኦቨርታይም ሁሉ ሰራለሁ። አላየውም ሰዓቱ በጣም እነሱ ደግሞ አፕሪሺየት ያደርጋሉ። ኦ ማይ ጋድ ዩ አር ሶ አሜዚንግ ምናምን let me buy you a drink ነው የሚሉ በጣም ኮምፕሊመንት ሲያደርጉ ድሪንክ ነው የሚገዛለ ታኪላ ሻት ይሰጣል ምናምን። በቃ ስራ ያቱ ጨምፕ እያልኩ ነው የምሰራው። ኧረ እባክሽ ኤቭሪ ዴይ እና በቃ ሁሉን ነገር ለማድረግ እሱ ያስፈልገኝ ጀመር። ልጅ ያለው ግን እንደዚህ ያልነበርኩም ገባሽ። ኤክሳይትድ ሆኜ ሶበር ሆኜ ነበር የምሰራው። አሁን በቃ ብዙ ነገሮች ብቻ ብዙ ጥያቄዎች አሉኝ። ማንም አይመልስልኝም። ማንም እንደምጠይቅ አላቅም። that was the problem። ቤተሰቦቼም ኤክስፕሌን ማድረግ አልቻሉም። ከለመዱት እንትን ወጣ ያለው ነው የተፈጥሮና እንዴት ብለው ይፈልጋሉ እኮ የሆነ ነገር እንትን ለማለት ግን በቃ በዛ ሰዓት ይልሽ ኢንተርኔት ምናምን ምንም ይሄ ግሎባላይዜሽን የሚባለው ነገር የለም፣ ኢንፎርሜሽን የለም። እንዴት ማሳደግ እነሱ ያደጉት በሌላ መንገድ ነው። ምን ያርጉ ገባሽ? እነ ብራዚል መጨረሻው በተለይ በደንብ አሁን
ልጅ ስለሆነ ምንም አልተቸገሩም እነሱ ከኛም ልምድ ወስደዋል። በኋላ በቃ እዛ መጣውና ኮንፊውዥን ውስጥ ገባው። ከዛ ቀጥረው የነበር እንደውም እንትሩን ፕሮሞት ለማድረግ አልበሙን ለመስማት ምናምን ሆልድ አረኩት ቸርች ከመጣሽ በኋላ። አዎ ከዛ ሚኪ ጋር ብቻ አይደለም ሌላም ቸርች ሄድ ነበር። ፓስተር ካሳውን ቸርች እሱ ደግሞ በጣም አጋንንት ይሄ ማስወጣት ምናምን የዛኔ በጣም ኤቭሪዋን ላይክ እንደዛ ዘማሪ ኃይለኛ የሆነ እንትን አለው ጸጋ አለው ይሄ አጋንንት ላይ ምናምን። ከዛ እሱ ቸርች ስጋ እንደዚህ የሚመልሰኝ ነገር አለ በቃ ላይክ it was literally a fight ገባሽ? እና በጣም በራብኝ እንትኑ አይኔ ምናምን ማለት አልቻልኩም። እንደዚህ ሳይኖች ማየት ስጀምር ደነገጥኩ ማለት ነው። እና አይኔው በቃ የሆነ ነገር እንዳለ ፓስተር ካሳውን ለማ አሁን እንትና ዘማሪም ነበር ነበር አይደል? ማለት ነው አሁንም አለው ቻናል አለው እንደውም እንዴ ምን መሰለ ዘማሪ ፖድካስት ከኔ ጋር ፎሎ እንደራረጋለን ከፓስተር ካሳው ጋር በእውነት ወደዋል ብቻ እንደምንም ምናምን እያልኩ አሪፍ እንትን አለው በቃ እንደምንም እያልኩ መግባት ጀመርኩ እሱ ጋር ምናምን። እሱ እንደዛ ሰዎች ደግሞ አይቶች ነው የሚረዱት። እና ተዋወቅን ምናምን የሆነ ፕሮግራም ላይ ርብቃ ናይስቲ ምናምን ነገር አለኝ እየሰበከ መሀል ላይ ማለት ነው። ከዛ እንደዚህ በእጁ ሲነካኝ ይሄ መብረቅ የለም መብረቅ ሲመታ ትክክለኛ የተሰማኝ ይሄ ትክክለኛ የተሰማኝ ስሜት እሱ ነበር። ልክ መብረቅን ወይም ኤሌክትሪክ ሲይዝህ እሱ ሾክ አረገኝ። ወደኩ አላውቀውም ለረጅም እንትን በኋላ ስነሳ ነው እንትን ያልኩትና ስለዚህ ማለት መንፈስ ምናምን ወጣ አይ ዶንት ኖ እንዳልጮኩ ነግረውኛል። ግን ወድቅ ያለው እኔ በቃ ማቀው የሆነ ነገር ሾክ አረገኝ። ኤሌክትሪክ መቼም ሲይዝሽ ትወድቅ ያልሻ እንደሱ ነው የሆንኩት። እንደዚህ ጋር ነው እንደውም የተሰማኝ መጀመሪያ እንደዚህ እንደመብረ በደንብ ነው እንትን ያለኝ። ከዛ በቃ I was like ነው በቃ ከዚህ ወዲያ ይሄን ነገር ማድረግ የለብኝም ብዬ አመት ከምናምን የለፋውበትን አልበም ቁጭ አረኩት ማለት ነው። ቤት ታውኩት ማለት ነው። ከዛ በቃ መማር ጀመርኩ ቀጠልኩ ማለት ነው። የቸርች ልጅ ሆንኩ። ከዛ ሚኪ ግን በደንብ ነው የሚይዘው ሰው ትንሽ ካሳውን ጋር አይ ዶንት ኖ አልተመቸኝም ነበር እንትናቸው። የሱን ጸጋ በጣም ተጠቅሜበታለሁ። ግን አዲስም ቸርች ስለነበረ ይሁን የዛኔ አላቅም። እኔ ደግሞ በጣም ድሪቭን ነኝ ማገልገል ፈልጋለሁ ምናምን አክቲቭ መሆን ፈልጋለሁ። አሁን ደግሞ ሌላ ኤክሳይትመንት ሶ ኢነርጄቲክ ነሽ ማለት ነው። በጣም ኢነርጄቲክ ነኝ እና ኦኬ ፎር ዘ ፈርስት ታይም የሆነች ነገር አንሰር አገኘው ማለት ነው። ኦኬ የሆነ ነገር አለ እዚህ አካባቢ ኢየሱስ እግዚአብሔር እኔ እንዳልኩት አይደለም ማለት ነው አልኩ። እኔ ነኝ ያላወቅኩት እንጂ የሆነ ነገር ካለችበት መነካካት አለ በደንብ ኢንዲቴል በኋላ በቃ ቸርች ማለት ነው። ሚኪ ደግሞ በጣም ጎበዝ ነው። ሁሉንም ሰው ያውቃል ስም አንዴ እንትን ካልከው ከነገርከው ስም አይረሳም። ያ ሁሉ ጉባኤ ተቀምጦ እንትና እያለ በስም ነው የሚጠራው ኤቭሪባዲ። እና በጣም ተመቸኝ ያ ነገሩ። ሂስ ሶ ኦርጋናይዝድ ያ ነገሩ በጣም ደስ ይላል። ያ ማለት ተመለስኩ በቃ ጭራሽ እንደውም ወዲያው አገልግሎት ማገልገል ፈልጋለሁ። ኦኬ ስትመለሺ ግን እንደገና የመዝሙር አፒታይትሽ ተከፈተ ወይ? ማገልገል ፈልጋለሁ አልኩት እኮ በማ ተከፈተ? እስቲ እንደገና ከብዙ ጊዜ በኋላ ስትመለሺ ማንን ነው የሰማሽው? ደጋግመሽ የሰማሽው? እንጆ ጥያቄ እና ይሄ ቅድም ያልኩሽ መጠጥ በጣም አብዛ ነበር። ከዛ እሱን መተዋቃተኝ። ስለዚህ እየወጣው ቸርችም እየመጣው ማለት ነው። ያው አዲክሽን ኢዝ አዲክሽን እያመሸው እየጠጣው ነው መስመጣ ያው ያውቃሉ ቤተሰቦቼ። ፋዘር በቃ ትንሽ እሱ እኔን እንትን ለማለት ሁሉ ጊዜ እንትን ይላልና የሆነ ቦታ ሄደሽ እንደ ሰክረሽ ስትመጪ ሬፕ ያደርጉሻል ወይ ደግሞ ብቻዬን ነው የሚሄደው እንትን እኮ ብቻዬን እንጂ ጠጥቼ ባር ላይ ቁጭ ብዬ ብቻዬን እመጣለሁ ቤት ችግር የለብኝም እና ሲለኝ እና ታዲያ እኔ ያቃተኛ ምናምን አልኩት ማለት ነው። ቀስ እያልሽ ሁለት የነበረውን አንድ እያደረግሽው ምናምን አዘርዋይስ ደግሞ ቤት ይሻልሻል አለኝ ማለት ነው። እንዴ ይወዳድ በጣም ከምትደፈር ብሎ ነው ለምሳሌ ከጓደኞች ጋር ምናምን ብቻዬን ነው በቃ ብዙ ጊዜ 9 ሰዓት ምናምን መጣበት ግን ስቲል ክፍት ነው ለማረጋት በጣም የሚገርም ነው። አይደብረዋል ግን ከማጣት ብሎ ነው
አዎ ግን ስቲል አሁን በዛ ዘመን የነበሩ አባቶች እንደማያስቆም በቃ ኦሬዲ ቀን ብሏልና ያውቃሉ። እናቴም ታውቃለች። አታብዢ ምናምን ነው የምትለው እንጂ እንደምጠጣ ታውቃለች። እና በቃ አልጋ ስሬ የቦትል ማለት ነው የዋይን የቢር ምናምን ጀምረሽ ማለት ነው። አዎ እዛ ስር ነው በቃ ሞረውረው ማለት ነው። አንዳንዴ በጠብጣቸዋለሁ ምናምን ግን ያው ብዙ አስቸግሬያቸዋለሁ። በጣም ብዙ ዋጋ አስከፍያቸዋለሁ። እና ሰው እየጠጣሽ ቸርች እየሄድሽ ነው። ግን ምሳሜ መዝሙር ምን ነበር? መዝሙሩን ኦልሬዲ አውቀው ነበር በፊት የዳጊ ሙሉ አልበም ይሄ ጌታ አለ ከጎን የሚለው አልበም ይል አሁን መዝሙር መስማት ጀምሬያለሁ። ሰው የሆነ ቀን ጨብ ብዬ ለጥ ብያለሁ እንደዚህ አልጋይ ላይ ማለት ነው። እና እሱን እስከ ክላስ ውስጥ አለ የራሴ ቴፕ ምናምን እስከ መጨረሻው ከፍቼው የዛኔ ነው ያመንኩት መዝሙር ሰውን እንደሚፈውስ ማለት ነው። በቃ የሆነ ነገር ከውስጤ የሆነ የታጠበ ነገር ሲወጣ ይሰማኛል። እና it was like a healing እንዴ ምናምን እያልኩኝ ማለት ነው። ከዛ ሽታው እያስጠላኝ መጣ ምናምን የምጠጣው ማለት ነው። መዝሙሩ ምን ነበር? ልክ ሲያምረኝ መጠጣት መዝሙር ነው የምከፍተው። ዘሆል አልበም ሁሌ ሉፕ ላይ አድርጌው ይሄ ጌታ አለከው እንትን የሚለው ይሄ አንተነ ጌታዬ መተማመኛ እሱ ያለበት አልበም ጌታ አለ ከጎን ያለ ርዕሱ እሱማ ሊትራሊ በቃ I was so healed እና በጣም ሪሊፍ ነበር የሚሰጠኝ። ሌላ ነገር አልሰማም ጭራሽ በቃ እሱን ሉፕ ላይ ምናምን። ከዛ ደግሞ የዲሊ ይሄ ኢየሱስ ያለበት መዝሙር ማለት ነው ኦ ኢየሱስ እሱም አልበም በቃ ሁለቱ I was like መዝሙሮቹ ላይ አዲክትድ ሆንኩ በቃ ጌታ ተጠቀሙ ያንን ቤተሰባዬ እና በቃ የሆነ ነገር I'm not joking ሰው በኔ አጠጣጥ ማለት ነው ሪሃብ ሴንተር ገብቶ እንኳን ለመተው በጣም ጊዜ የሚፈጅና የማይሆን አይነት ነው። it was too much ገባሽ? የሆነ ነገር ሳደርግ ኤክስትሪም ነው የሚሄደው። so like ሲያዩኝ ምንም ነገር ምግብ ላይ ምናምን ጨምሬያለሁ። በአንዴ አቆምሹ ታውቁት በቃ ባንዴ ሽታው አስጠላኛል። ሽታው ሁሉ አስጠላኝ። እንደውም በዛ በኩል ሳልፍ ደንበኛ ይሁን ምን አርጌሽ ነው አላለኝ። በየቀኑ ነው የምገዛው። ምን አርጌሽ? I'm not joking bottle of wine ስለማያሰክረኝ ማለት ነው። እሱ ላይ 2 ወይ 3 ቢራ መጨመር አለብኝ። ወይን በቢራ ተፈርሾ ማለት እንደዛ አሁን ሲቀላቀል በደንብ ነው ሲቀላቀል በጣም እኔ ተፈርሾ በጥብስ ነው ማባው አጥብቆ ነው የጠየቀኝ ሱቅ ያለው ሰውዬ። እኔ ምንም አድርገኝ ማን አስቀየመው? እንዴት እንደዚህ የሚጠጣ በየቀኑ እንደዚህ የሚገዛው ሰው ባንዴ ተዋል ቢባል ማንም አያምንማ። ፐርሰናል አረገው ናቻ በቃ ከዛ ተመቸኝ በጣም በቃ እንዲ ስንት ነገር በቃ ፔን ውስጥ እስቲ ከሁለቱ አንድ ቃል ይቀርማ መዝሙሮቹ እስቲ ከሁለቱ የዳጊንም የሌኒንም መዘመር ይቻላል። ፌቨሪት በቃ ኢየሱስ የሚለው እሱ አሁን ድረስ አዎ የትኛው ነው? አመልካለሁ ራሱ ይሄ መዝሙሩ በቃ ኢየሱስ 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 ስትራሱ ውስጥ የሚሰማኝ ነገር አለ የሚያድሰኝ ነገር አለ ማለት ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 Oh Jesus, Jesus, Jesus. ሚስጥሩ ምንድነው? ሚስጥሩ ይሄ ነው። ስሙን ባህሪው እኮ ነው። ስሙን ያስወደደው ባህሪው እኮ ነው። ስሙና ሕይወቱ አንድ ላይ ይሄዳል። እንደ ኢየሱስ ያለ ከወዴት ይገኛል? እንደ ኢየሱስ ያለ ከወዴት ይገኛል? ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 አመልካለሁ እጆቼን አንስቼ ጥያቄዬን ሁሉንም ረስቼ ዓላማዬ አንተ ብቻ ነህ
ከቶ አልሄድም ክበር ሳልልህ አላማዬ አንተ ብቻ ነህ ከቶ አልሄድም ክበር ሳልልህ ስምህ አፌ ላይ ከስምህ የሚበልጥ ስም ይገኛል ወይ ስም ይገኛል ወይ ስሞች ተሰብስበው ለስምህ ሰገዱ ከስማቸው ይልቅ ስምህን ወደዱ ስምህን ወደዱ Oh Jesus, Jesus, Jesus. Oh Jesus, Jesus, Jesus. Oh Jesus, Jesus, Jesus. Oh Jesus, Jesus, Jesus. አይሰለቸኝም እኔማ ስምህ አድኖኛልና አይሰለቸኝም እኔማ ስምህ አድኖኛልና ኢየሱስዬ ያልኩህ ብውል አይሰለቸኝም እኔማ ስምህ አድኖኛልና አይሰለቸኝም እኔማ ስምህ አድኖኛልና አንዳንድ ጊዜ ለመጠገን እንዳንመች ሆነን ነው የምንሰበረው ምንጠፋው ምናምን ስንጠፋና እግዚአብሔር እንዴት አድርጎ እንደሚሰበስበን በጣም እያስተዋልኩኝ ነበር እና በጣም የሚደነቀኝ ነገር ቅድም ስንጠይቅሽ ግን ታልሜ የነበረውን ትፈልጊ የነበረውን ደስታ አገኘሽው እና እንደዚህ አይነት ኤክስፒሪየንስ ስላለኝ ነው በአርቲፊሻል ነገሮች ደስታ ይገኛል የሆነ ነገር በማሳካት የሆነ ነገር ላይ በመድረስ ምናምን ደስ ይልሻል ምናምን ግን ሀሴት የሚባለው ነገር ጆይ የሚባለው ጆይ እኮ ልልሽ የፈለኩት እኮ ጆይ እኮ ነው እንግሊሽ ጠፍቶኝ ነውና ፍጹም የሆነ ደስታ ሁሌም ማልቅ እሱን ኤክስፒሪየንስ አድርገሽ ቸርች ስትመለሽ እሱ ፊሊንግ ነው ያኛው አሁን ስትጠጣ ምን ስትል ወይ የምትፈልገው ነገር ስታደርግ የተወሰነች እኮ ደስታ አለው ኖት ደስታ አይደለም እሱ ፕሌዠር ነው ዶፓሚን ነው ምናምን የሚባል ኬሚካል አለ እሱ የሆነ ሃይ ያደርጋል whatever ድራግን ብትወስድ መጠጥን ብትጠጣ ምናምን የሆነ ሰዓቶች ላይ በጣም ደስተኛ የሆንክ ይመስላል ግን የውሸት ደስታ ነው ለምን ልክ ሲጠፋ ደግሞ ወደ ነበርክበት ቦታ የሚመልስህ ጭራሽ ታች ነው የሚያወርድ ከነበርክበት እንደውም ዳውን ስለዚህ ይሄ ኮንቲኒየስ የሆነ ነገር ስላልሆነ እሱ ነገር ኮንቲኒው እንዲያደርግልኝ ነበር 24/7 ጠጣው ምክንያቱም በቃ አልችለውም ፔኑን ውስጥ የነበረውን ፔን ሬዚስት ማድረግ አልችልም ቆይ ቸርች መጣሽ ከዛ እንደዚህ አይነት ነገር ውስጥ ገባሽ ምናምን ከዛ ደግሞ አንድ የሆነ ክሊፕ አለሽ ክሊፕ የጨረሰ በቃ ቢዮንሴ ነው እንደ ቢዮንሴ እንደዚህ ሁላችንም እንደዚህ ብለን I'm sure ይሄንን ተቆርጫለሽ እንደዚህ አላለም ቸርች መጣ ከአምስት ዓመት በፊት ነው እሱኛው አይደለ እና ተመልሰሽ ደግሞ እንዴት ወጣሽ ከዛ በቃ ቀደም እንዳልኩ አገልግሎት ጀመርኩ ወዲያው ሚኪ ጋር ሰንዴ ስኩል ገባው ቲኔጀሮች ጋር ገባው ኳየር አቤኔዘር የሚባል ዘማሪ ያለ ካወቃችሁት አቤኔዘር አንዳች የሚባል እሱ መስርቶ ነበር የሆነ እንትን ግሩፖች ቴስት ተደረገ ቮካል ምናምን ነው የምትገባው ዝም ብሎ ስለፈለክ ስለዚህ እሱ ነገር ተመቸኝ ገባው እዛ በቃ ቢዚ ነበርኩ ግሩፕ ውስጥ ህብረት አለኝ ቤተ ክርስቲያን ህብረት ባይብል ስተዲ ማለት ነው እዛ ውስጥ ነበር ብቻ በቃ ቢዚ ያደረኩ ራሴን አውዝ በጣም ሃፒ ደስተኛ ነበር ግን አሁን ምን አልኩኝ መሰለ ለራሴ ኦኬ ዛኔ የምሰማቸው ዘፈኖች የሆነ ስለ ዲሞኒክ ነገር ስለ ሄል ምናምን የሚያወራ ስለነበር ነው እንደዛ ነገር ውስጥ ያለፍኩት አሁን ቆንጆ ዘፈን መስማት ግን ምንም ችግር የለውም ጥሩ ሜሴጅ ካለው ለምሳሌ ቦብ ማርሊ መስማት እችላለሁ አሁን እሱን ስለ ላቭ ነው የሚያወራው ምን ችግር አለው ምናምን አልኩኝ ማለት ነው ግን ቆይ አሁን I have to check ምናምን ብዬ አሁንም ቤተክርስቲያን ሰዎች መጠየቅ ጀመርኩ እንደ በፊቱ
ይሄ ኔቸርሽ ነው በዚህ ሲገባኝ በጣም ጠይቃለሁ አልፈራም ሰው ይለኛል ምናምን የሚባል ነገር የለብኝም መብረቁ ያልመጣው የቀረ ሳይሆን ያልተመታ ነገር ነበር ኖ ይሄ ኔቸሬ ምንም አልፈራም ይሆን ለመጠየቅ ወይም ምን አልክ ቢቺ ምን ልትልም ፈልገህ ለመብረቅ መከራከር ያርጋ ነው ግን ያው አያስክድ ግን ጠይቅ ያለው ካሳሁኑን ጋር የሚለውን ነገር አስረዱኝ ጉድ ሶንግ በሚለው ዘፈን ለምንድን ነው ኃጢአት ፕላስ ደግሞ እቺ የዛን ሰሞን ደግሞ ምን መሰለ ትሪገር ያደረገኝ ቤት ያጣው ቤተኛ የሚል መጽሐፍ ወጣ ትዛልሽ የዛን ሰሞን ነበር እና ቤተክርስቲያን ጭቅጭቅ ይሄን ለተፈጥሮ ነበር ከዛ እኔም እንዴ አሁንም እንደኔ የሚጠይቁ ሰዎች አሉ ማለት ነው አልኩኝ እና ዘሪቱ በዛን የዛን ጊዜ ያው ቤተክርስቲያን ትመጣ ነበር መዝሙርም ትወዳለች ባይብል ስተዲም ታደርጋለች ምናምን ግን እሷም አብራ ከነሱ ጋር አብራ ደግፋቸው ቹዝ ካደረግን ምንም ችግር የለውም ምን መርጦ ሜሴጅ ነው ሜሴጁ ነው ዋናው እንጂ የግዴታ ጎስፕል መሆን የለበትም ሚለው እንትን ውስጥ አንድ ጊዜ እንደውም ማስታውሰው ዘጻት ቸርች ነው ምናምን ጭቅጭቅ ነበር መጥቼ ነበር ይዘለ ንጉሴ ቡልቻ ከዛ ሲከራከሩ ራሱ ነበር አሳምኑና ብላቸው ራሳቸው ሳይተማመኑ ነው የወጡት ዝም ብሎ በቃ የሆነ እንትን ፖይንት የለውም ራሱ ጋሽ ንጉሴ ብቻ መጨረሻ ላይ ትንሽ እስካሁን ድረስ ቢሆንም ግን ከዚህ በኋላ እሺ አሁን አጠርስ ታረጉ ዘፈን ሜሴጁ ቆንጆ ከሆነ አጠርስ ስለዚህ ችግር የለውም የሚለው አሳምሽ ላይ ደረስኩ እዛም ነበርኩ ስብሰባው ላይ ምናምን ኦኬ ዝም ብሎ ናቸው በቃ እንደዚህ የሚሉት እኔ በቃ ራሴ ቆንጆ ነገር መርጬ ራሴ መስፈን እችላለሁ ከፈለኩም እንትላለሁ አልኩኝ ከዛ ሚኪንም አልፈራም እኮ ነው የሚያስቅሽ ዘፈን እኮ ጀምራለሁ ነው አልሹ ሚኪን አንቺ ልጅ ትሰሚያለሽ ቁጭ ለሽ ዘፈን የወጣሽው ቸርች ምናምን ይርሽ ከዛ በቃ የሆነ ክሊፕ ለወጣ ስለሆነ ያው ብዬ ሚኪ በጣም ያየውን ዘፈን ቪዲዮ ተሰራ ከዛ ቪዲዮ ሊለቀቅ ሲል መምጣት አቆምኩ ማለት ነው ለምን ትቀሪያለሽ ቸርች ምናምን ሲለኝ አይ እዛ ጋር ዘፈን እየሰራው እዚህ ጋር ሰዎችን ኮንፊውዝ ማድረግ አልችልም ሌላ ነገር ነው ይመስላቸው ስለዚህ እፈልገዋለሁ ልጆች ማገልገል እፈልጋለሁ መዘመርም ደስ ይለኛል ግን ያው የማይሆን ነው አይደል ሰው ሌብል የሚያደርግሽ እንትን ማናም ነው ልጁን ይሰጥሻል ማን እንዴ ሚኪ ምሽ አይለኝም እንጂ ግን በቃ ሳቅ በሳቅ ሞት እሱ ያው አንደርስታንድ የሚያደርግ ሰው ነው ይሄ በኃይል ምናምን አይደለም ትንሽ ሊያስረዳ የሞከረ ግን በቃ እኔ እንደምፈልገው አልመለሰልኝ አሁን አንዳንዴ ላለመስማማት እንሰማለን ሰዎች ኦሬዲ ውስጣቸው ወስነን ማለት ነው ሜቢ በዛ ቱ ቢ ኦነስት እኔ ሰው በጣም ሰማለሁ ኮንፊደንስ ካረከኝ ችግር የለብኝም እንትኔን በዛ ነገር ላይ ሃምብል ነኝ እንደው እተዋለሁ ግን ኮንቪንስ አላደረጉኝ ስለዚህ ቀጥታ ሄድኩኝና ማቃቸው ልጆች ምናምን ነበሩ ከዛ እነሱን አገኘኋቸው ባንድ ጀምረናል እኮ ምናምን ለምን ጆይን አታረጊንም አሉኝ ኦኬ ክሊፕም ሰርቻለሁ እና የባንዱን ስም መናገር ይቻላል ዜኖ ባይ ዘ ዌይ እዚህ እንደሆንኩና በጣም ደስ ብሏቸው ኤርታሌ ባንድ ይባላል በጣም ፌመስ ባንድ ናቸው እዛ ነበር 6 years ነገርኝ 6 አመት ደግሞ እዛ 6 አመት ኤርታሌዎች ጋር ቆየ እሳቱ ስር እዛው ምን ነበር እንጆይ ታረጂ ነገር ኤርታሌ ማን እዚህ አፋር ያለው ወጥና አይደለም እነ ጃኖ ባንድ ከኤርታሌ ጋር የሚያያዝ ነገር አላቸው ወይስ ጃኖ ባንድ ሮክ ነው የሚሰሩት አበሻ ሮክ በፔንታ ኤርታሌ ዘፈን ምናምን አላቸው ኤርታሌዎች ደግሞ የራስታ ሙድ ነው የሚያራምዱት ግን ሌላም ፍሌክሲብልም ናቸው ለአማርኛ አንድ ሁለት አማርኛ ይዘፈናል ወይ 3 ሌላው እንግሊዘኛ ነው አብዛኛው እና ድሬዶች ናቸው ሙዚቃ ተጫዋቾቹ ማናጀሯ ራሱ ድሬድ ነበረች እኔ ብቻ ነኝ ድሬድ ያለው ሶ እዛ ዘፈን መስፈን ጀመርሽ እዛ ፐርፎርም አረግ ብዙ ቦታ መስራት ጀመረ ሮክ ኤንድ ሮል ነው ወይስ አሁን እነሱ ብዙም ጎበዝ አይደሉም ሬጌ ምናምን ላይ ናቸው እንትን ስለዚህ ግን ያው ፍሌክሲብል ሆንኩላቸው የነ ሪሃናን ምናምን ነበር ምሰራው አሁን እንግሊዘኛ ነበር ምሳሌ እንግሊዘኛ ብቻ ምሰራው ከዛ በቃ ኮንቲኒው አረኩኝ ጀመርኩኝ መስራት 6 አመት ምናምን ሰራው ግን ሙዚቃ ስለምወድ ያው ሙዚቃ ያዝናናኝ ነበር እየመረጥኩ ነው ምሰራው የሚፈልጋቸውን እንትኖች አንዳንድ ደግሞ ራጋ ዘፋኞች ምናምን አሉ ጋድ ምናምን የሚሉ እግዚአብሔር ስም እያስገቡ እነሱ እነ ኮፊ ምናምን
የእነሱን ሰራ ነበር። እና ግን ምን ተፈጠረ በቃ ህይወቴ እንደገና መስቀልቅሎስ ገባ ማለት ነው። ቢኮዝ ኢትስ ኢምፖሲብል ባንድ ውስጥ እየሰራሽ ወይ ሙዚቀኞች ጋር እንደዚህ አይነት ሰዎች ጋር እያዋልሽ ከሱስ ውጪ መሆን ሬር ነው። ማንንም እኔ የፈለገ ነገር አምጡልኝ ሰው ጭራሽ እንደዚህ አይነት ነገር አልነካም የሚል የለም። ባንድ ውስጥ እየሰራ ወይም ዘፈን ስቱዲዮ ውስጥ እየሰራ ኢትስ ኢምፖሲብል። ሁሉም ነው የሚያደርገው። ስለዚህ ታደርጊያለሽ። ሁለተኛው ፕሮብለም ደግሞ ሪሌሽንሽፕ የሚባል ነገር እንዳታስቢው። ሜሬጅ ምናምን የሚባል ነገር ይሄ ሲሪየስ የሆነ ሪሌሽንሽፕ አይታሰብም። ኦን ኤንድ ኦፍ የሆነ ነገር ከሆነ ሰው ጋር ትጀምሪያለሽ። ከዛ ጃምፕ ቱ አናዘር ፐርሰን ጃምፕ ቱ ሴቱም እንደዛ ነው፣ ወንዱም እንደዛ ነው። ካላገባሽ ሰው መውለድ ነው በቃ። ይሄ የተረጋጋ ህይወት አትኖሪ። ሁሌ ሌሊት ነው የምትነቂው፣ ቀን ተኝተሽ ነው የምትዩ። ብቻ ክለብ ምናምን ነው የምትሰሪው። ያ በቃ ሰው ደግሞ ሪሌሽንሽፕ ከሌለው ሚኒንግፉል የሆነ ላይፍ ከሌለሽ ማይንድሽም ሜንታል ሄልትሽም ጥሩ አይሆንም። እና በቃ ያ ነገር ተፈጠረ። ሁሉን ነገር ሴክሹዋላይዝ ያደርጉታል። አንቺም እንደዛ ካልሆንሽ ደግሞ አይሆንም። ሲስተሙ ራሱ አይፈቅድልሽ። ክርስቲያን መሆንሽ ይታወቅ ነበረ ኦብቪየስሊ ሁሉ ነው የሚያውቀው። እኛ ባንድ ብቻ አይደለም፣ እዛ ሰፈር ውስጥ መብራት ኃይልና ገርጂ ያሉ ስቱዲዮዎች በጠቅላላ ያውቃሉ። ለመሰለሽ ይሄን የጠየኩሽ ከቸርች ወጥተው ሙዚቃ ውስጥ የሚገቡ እንተዋወቃለን ሁላ እዛ እንትን ይደመጣሉ። ባይዘው እኔ አሁን እንደዚህ ጫት ቤት ቁጭ ብለው ባይብል የሚያጠኑ ባይብል ምንድን ነው የሚያጠኑ ሳይሆን የሚሰሙ ዘፋኞች አውቃለሁ። ጫት ቤት እኔ መዝሙር ነበር ከፍተው ይሰሙሃል። ባይዘው በጣም ይሰሙሃል። ጫት ሲዘረጋ ምናምን ልክ ነሽ ሰዓት ላይ መዝሙር ከፍታለሁ። ይሰማሉ፣ እነሱ ይሰሙሃል፣ በደንብ ይሰማሉ። አንቺ የምታመጫቸው መዝሙሮች እኮ ደስ ይላሉ። የሆነ አስተምሪን የሆነ ነገር በይን ምን ጥያቄ ሲኖርባቸው አይጠይቁሽም? በቃ የሚገርም ነገር ዜናው ፕሮቴስታንት እንደሆንኩ እና ምንም ኦፌንድድ አይሆኑ። መዝሙርም ምንም ከፍተውን ነገር ይሰማሉ። ሳወራም ይሰሙኛል፣ አይናደዱም። እንደውም ደስ ነው የሚላቸው እና እንደውም ይጠይቁኛል አንዳንዴ። እኔ ደግሞ የሆነ እንትን ውስጥ ሀይ ሲሆን ወይ ስጠጣ ወይ ምናምን ሲሆን ባይብል ማብራት እጀምራለሁ እኔ ራሴ። እውነቴን እኮ ነው፣ ግልጽ አይደለም ያደርግ ቤካ ጀመረች ደግሞ በቃ ምናምን ይባላል። ባይብል ምንድን ነው የምታወሪያቸው ማለት? እኔ አላውቀውም። በቃ በዛ ሰዓት ያው ማውራን አላውቅም፣ ግን ፕሪች ነው የማደርጋቸው ስለ ክራይስት። ዋው ግን አይገርምም? እውነት እንደዚህ ይደረጋል? ባይ ዘ ዌይ የባንዱ ማናጀር ነግሬው ዛሬ ያለኝን ነገር በሙሉ ነግሬው እሱ ነው መዝሙሩንም እሱ ሌላ ታሪክ ነው። ግን ኤኒዌይስ በጣም አሪፍ ነው ምናምን አለኝ። ካልደበራቸው የሆነ ቀን መጣና ልተዋወቃቸዋል። አረ በጣም ደስ ይለናል። እኛ የኤርታሌ ማናጀር ማለት ኦነሩ በጣም ደስ ዌልካሚንግ ሰው ያበረታታሉ እዛ ያሉት። አሁን ግን አሁን ቅድም ትንሽ እንትን እንዳይባል እንዳይጋጭ፣ አሁን ብዙ ጊዜ ዘፈን ዓለም ላይ ያለ ሰው ህይወቱ ሜስድ አፕ ነው ለትዳር አይሆንም የሚለው ስፔኩሌሽን ያስፈራኛል። ማለት ሌላ አይነት እንትን እንዳይ ጀነራላይዜሽን እንዳይሆን። ሁለተኛው ለምሳሌ የማይጠጣ ወይም ሱስ የማይወስድ የለም የሚለው ሌላ ጀነራላይዜሽን እንዳይሆንብን አለ አይደለም። በዛ ነው መጨረሻ ስታቲስቲክሱን ስታዩ ለምሳሌ ከ180 ወይ 90 እንደዛ ከሆነ አቨሬጁን ነው የምታወሪው፣ ያለውን ሁኔታ ነው የምታወሪው። ምንድነው ያለው ዘፈን ክሊን ሆኖ ሰው እንደዛ ጤነኛ ኑሮ እየኖረ መዝፈን አይችልም ወይ? ዘፈን በራሱ ኃጢአት አይደለም የሚለው የምናወራበት ቢሆንም እንዲህ ናቸው የሚለው እንትን ሌላ ጀነራላይዜሽን እንዳይሆን ስለምንፈራ ነው። ናቸው ሳይሆን ያልፉበታል። እዛ ላይ ባይ ዘ ወይ በጣም ስፒሪታቸው ደስ የሚሉ ሰዎች ናቸው እዛ ያሉት። እንደውም ሞስትሊ ቤተክርስቲያን ከማውቃቸው ሰዎች በጣም ዚያር ኦፕን ሃምብል ናቸው ፎር ሚ። እና የምታወሪው ነገር ከእንትን ጴንጤና አይሉሽም። ኦልሬዲ እነሱ ፔን ውስጥ ነው ያሉት። they are in hell እኮ የግዴታ ሄል እኮ ማለት ስትሞቺ ብቻ የምትሄጂበት አይደለም። እዚህም if you are experiencing it ሁሌ ህመም ውስጥ ከሆንሽ ሄል ውስጥ ነው ያለሽው። ስለዚህ የምታወሪው ነገር የምትከፍችላቸው ነገር ሪሊፍ ካደረጋቸው they want it። ጌታን ስንቀበል ደስ አይደል የሚለን እኛ ሰላም አይደል እና እኔ ስመጣ እንደውም ዋው በቃ የሆነ እንትን ራሱ ምንም የተለየ ነገር እንትን ብሎኝ አይደለም። ከኔ የበለጡ ልጆች አሉ ጎበዞች፣ ግን በቃ የሆነ ዌልካሚንግ ናቸው። ከነሱ ጋር ጓደኛ አድርጎ የሚያቆየው እስከዛሬ ድረስ እንዳልሽው ቸርች የለም ያልሽው ምንድን ነው ያላቸው ሌላ ካራክተር? አንደኛ ምንም አሁን ቸርች ላይክ ሰው ይለኛል ወይም ምናምን ብለሽ ከሰዎች የምትደበቂያቸው ነገሮች አሉ። ግልጽ ሆነሽ ማትናገሪያቸው ወይም ማታሳያቸው ትክክለኛ ፐርሰናሊቲሽን ምናምን ያው
የቸርች እንትን አለ አይደል ምናምን ብለሽ ሁሌ ቤትሽ እንደሆንሹ ቸርች ላትሆኚ ትችላለሽ። እዛ ግን they have nothing to lose ምንም የሚያጡት ነገር የለም you know everything ሀላል ነው የሚደረገው። ስለዚህ ራሳቸውን ነው የሚሆኑት። ትክክለኛ ማንነታቸውን ታውቂዋለሽ ማለት ነው። አንዳንድ ጊዜ ቤተክርስቲያን ውስጥ አሪፍ ሰው ነው ያልሹ ሰው ቀረብ ብለሽ ስታዩ ብዙ ነገር ታገኛለሽ። እኔ ያን ነገር ኤክስፒሪየንስ አድርጌያለሁ። እሱን ማለቴ ነው እንጂ ጀነራላይዝ ማድረግ ፈልጌ ሳይሆን ከኢየሱስ የበለጠ አንዳንዴ የሰዎችን ኦፒኒየን የምንፈራበት ሲቹዌሽኖች አሉ። እንደ አገልጋይም እንደ ምእመንም እንደምንም። እዛ ግን በቃ ነገ ቢሞቱ ራሱ ችግር የለባቸው ማለት የጠጣ ምናምን ወይኔ እዚህ ጋር ኩላሊቴ በቃ ይዞኛል መሰለኝ ምናምን እየወጋኝ ነው ወይኔ ጉዴ መቀመጥ አቃተኝ እያለ ሻት ያደርጋል። you know በቃ that's life 50 ሺህ ብር 60 ሺህ ብር ዛሬ አግኝተሽ ታጠፊዋለሽ፣ ነገ ምንም የታክሲ ልታጭሽ ትያለሽ። ይሄ ላይፍ ነው ያለው። እና ሚቺ ተመስጦ ያዳመጠው እንትን ክሊፕ እስኪ ነገር ይመለጥሽ አይደለም ይኸውልህ ቤካ እንደወደች ከኛ ጋር የምትሆነው በዚህኛው እንትን ኤፒሶድ ስለተነገረኝ እኔ ደግሞ ስለ ማላቃት ለማየት ነው ያየሁት። አይዞህ አትፍራ፣ ችግር የለም። አይደለም ግልጽ ማድረግ ስላለኝ በደንብ አየሁ ስላለኝ ነው። በደንብ ያየሁት ከስራ አንጻር ቤተሰብ አለ እንጂ እንደ እንትናን አየህ ምን ስትሆን አየሃት እንጂ እሱ ክሊፕ የተሰራው እዛ ኤርታሌ እንደገባው ነው እና አሁን ደግሞ አልበም ለመስራት አሰብኩ። የዘፈን ታስደስታለች ግን እቺ ለምን መሰለህ ታስደስታለች። አሁን እዛ ሮክ ምናምን ሎን ስትል በቃ እንዲህ ራሷን ተስከማለት ላይ ስትመለስ ባንዲ ካላገለገልኩ ነው ስትወጣ ደግሞ ኤክስትሪሚስቲንግ በጣም ባይዘው እንደዚህ ፐርሰናሊቲ ያላችሁ ሰዎች ሰይጣንን በደንብ ነው የሚጠቀምባቸው፣ እግዚአብሔርን በደንብ ነው የሚጠቀምባቸው። ምክንያቱም this is me ገባ ምንም ፊልተር አድርጌ የምነግራችሁ ነገር የለም። ሶ ክሊፑ ተሰራ አልበም ምናምን ክሊፑ ለምን ተሰራ? ክሊፕ እንስራ ተባለ። ለምን አሁን በአንድ ጀምር ያለው አልበም ልሰራ ስለሆነ ማስታወቂያ ማለት ነው። አሁንም ሮክ ነው የምፈልገው እኔ ምናምን አንቺ ባክሽ አንቺ ሮክ ምናምን አንቺ አይነት ሮክ የሚሰማ የለም እዚህ ሀገር አንቺ ብቻ እኮ ነሽ የምትሰሚው ሜታሊካ ምናምን የሚያውቃቸው የለም አሉኝ። እና ማንም በእንደዛ ሙድ ልሰራ ማንም አይሰማው የፈለገ አሪፍ ቢሆንም ማንም አይሰማው። ስለዚህ ለምን ከአንዳንድ ስታይሎች አትጀምሪም? ከዛ ሰው ሲያቀሽ ወደ ራስሽ ትሄጃለሽ እና የሆነ ቪዲዮ እንስራ አፍሮቢት ምናምን ከዛ እንደዚህ እየደነስሽ ምናምን አሉኝ። እኔ እንደዚህ ፍላጎት አልነበረኝ። እኛም ያነበረንም ሲጀመር ኮንቴንት የማለበት ጊታር ይዛ መዘመር የነበረች ባንዴ ወደ አፍሮቢት እንደ ቢዮንሲ ምናምን አሁን አትፎርሺ አለች ተመሳሳይ እንደሱ ተነግሮኝ ነው ኤቭሪቲንግ። ከዛ ቁጭ እያለቻት ነው ሙቭዋን ምናምን እሷን እንዴት እንደሚያደርጋት ምናምን። ኤኒዌይስ ዘፈኑን የጻፈልኝ ሌላ ሰው ነው። እኔ አልችልም እንደዛ ሶንግ መጻፍ ሰርቼ እንትኑ ላይ ኮሜንት ላይ ራሱ በቃ ግጥሙ ሲረገጥ ነበር እያየሁ ነበር ኮሜንት። አዎ ደህና ነሽ? የባንዱ ኪቦርዲስት ስቱዲዮ ነበረ የኤርታሌ እሱ ነው የሰራልኝ ግጥሙንም ዜማውን። ለምን ማስተዋወቂያ ነው ግን ያው ስድብ ሊመጣ ይችላል እና ግን አንዳንዴ በስድብ መፈመስ አለ። በስድብ ማርኬቲንግ አሁን አለ እኮ ቲክቶክ ላይ ብታይ ዩቲዩብ ላይ አንዳንድ ሰዎችን አኖ ያርገው ፌመስ ይሆናሉ። በስድብ መፈመስም ስላለ እሱን ቻዩና ግን በቃ ዋና ፖይንት ሰው ይወቅሽና ማርኬቱ ላይ ከዛ የነበረኝ ምናምን ሰራሁት እሱን። አሁን ስታይ እንዴት ነው ሸንቀቀዋለች? ሸንቀቀተች እኔ ስድቡ ምናምን ሳይደነገጥኩ ምናምን ከዛ ሳይው ራሱ በጣም አስጠላኝ። እያስጠላኝ ነው የሰራሁት። ዲስከሬጅ ያደርጋል አይደል? ጭራሽ ስሰራው ቀን የዛን ቀን ራሱ እያስጠላኝ ነው የሰራሁት። አንድ ደግሞ ፀሐይ ላይ ነው የቀረብሽ እንዳለ በቃ ዩኒቲ እኮ ነው እዛ ከዛ በቃ እኔ አልቻልኩም ማለት ነው። እኔ እንደዚህ ነገር ሃንድል ማድረግ አልችልም አስነሳዋለሁ አልኩት። ቶፕ ኢንተርቴይንመንት ነበር አስነሳዋለሁ አልኩት። አይሆንም በዚህ ነው ሰው የምትታወቂው፣ ስንት ፊቸር አለሽ አንቺ ገና። አሁን አንድ የገባኝ ነገር እዚህ ጋር ሌላ የምነግራችሁ ነገር ዘፈን ኃጢአት ነው አይደለም የሚባለው ነገር ገና ላወራል። ግን ፓርት ኦፍ ኢት ይሄ ነው። ይሄ ነገር ምን አለ መሰለህ ማርኬት ውስጥ እንድትገባ ሰው እንዲወድህ ሰው እንዲያደንቅ ሰው ፌመስ እንዲያደርግ ምናምን እየተባልክ ያስወጣዋል ከማንነት።
አይ this is the system of the እቺ ነበር ያልገባችኝ የሚዲያ ፐርሰናሊቲ ማለት ነው። እሺ ላይክ ዘፈንን ኃጢአት መሆኑ አለመሆኑ ሳይሆን በዘፈን ተሳቦ ከጀርባ የሚመጡ ነገሮች አሉ። ሉስተር አንድ ባንድ አይደለም ቀን በቀን ሰው እኮ የሚፈልገው እንደዚህ ነው። እንደዚህ አይገጥም እስቲ ሰው ደስ ይለዋል። እንደዚህ ስትሆኚ እንደዚህ ስትለብሺ ሰውነትሽን ስታሳይ ማታ አስቀይሮኝ ሁሉ ያውቃሉ ልብስ ክለብ ማለት ነው። ስለዚህ ምን ወዴት ትሄጃለሽ? ወደ ለስት ምናምን ሰዎችን ሴክሹዋላይዝ በቃ ይመጣሉ ማለት ነው። ተሰብስበው ሁሉ ነገሮች ያ ስለዚህ ሳናቀው ወርሺፕ እያደረክ ነው ዲመን ወይም የሱን አጀንዳ ካልገባህ እዛ ሲስተም ውስጥ ካልገባህ የፈለገ ድምጽ ቢኖርህ የፈለገ ታለንት ቢኖርህ you won't make it tougher አትል ውጭው ስታይ እንደዛ ነው ካጠና የውጮቹ ሆሊውድ ውስጥ ምናምን የውጮቹም ዘፋኞችን ስታይ እኛም ሀገር ስታይ ዝም ብሎ ጎበዝ ስለሆነ ብቻ ተነስቶ ዘፋኝ ሆኖ ፌመስ የሆነ ሰው I doubt it ግድ ነው ግን I doubt it ማረጉ ክለብ መስራቱ እንደዚህ ቪዲዮ ክሊፕ ምናምን መስራቱ አሁን አልበም ብዬ አሁን ይባወጣ ማንም ማያቀኝ ሰው እንዴት ነው አሁን ነዘሪቱ ራሱ እኮ ዘሪቱ እኮ ባይዘው እኛ ትምህርት ቤት የተማረችው ሃይ ስኩል አቃታለሁ በጣም ነበር የምትፈጋው በዛ ታለንቷ ማለት ነው። የሚቀራት ካርኒቫል የለም ክለብ ራሱ 3-4 አመት ሰርታለች። ኮሌጅ አልገባችም ሁላ ትታው ነው የመጣችው። እኛ ኮሌጅ ስንገባ እሷ ድሮፕ አውት አድርጋ የክለብ ስራ ነው የጀመረችው። ዩላቭ ዘሪቱ እንትኗ ይመቸኛል ወዳታለሁ እንጂ ክርስቲያን ነሽ እንዴ? አይ ፐርሰናሊ ነው የምትለው ወይስ ታለንቷ ነው? አሁን አጀንዳ ላይ አሁን ዩላቭ ዘሪቱ ስቲል ማለት እንደዛ ኢንፍሉዌንስ አላት አሁን ተመሳሳይ ነገር ብዙ ነገር ስላለን ሪዘምብል አደረጋለሁ። ለምን መጀመሪያ ቀደም I have to be the next ዘሪቱ ብለሽ አይደል? ይመቸኛል በጣም እንትኑ ብዙ ከዛ በቃ በዛ የተነሳ እዛ ሚዝራብል የሆነ ላይፍ ውስጥ እንደገና ገባው ማለት ነው። ኖት ቢካዝ ዘፈን ስላልመረጥኩ ምናምን ሳይሆን አሁን ላይፍ ስታይል የሚባል ነገር አለ፣ ኢንቫይሮንመንት የሚባል ነገር አለ። አንቺ የፈለገ ነገር ቢሆን እዚህ አንድ ክፍል ውስጥ ቁጭ ብዬ እኔ አንድ ሰው ሲጋራ ቢያጨስ እዛ ጋር ያለ ቁጭ ያለ ሰው ያኔ ምን አገባኝ ነው አጨስም ቢል ፓሲቭ ስሞከር ነው። የሱም ልብስ ነው የሚሸተው። ለምን ያለሽበት ቦታ ሁሉ ጊዜ ላይፍሽን በደንብ አይገርም ሰራውንዲንግ መምረጥ አለበት። አሁን እዛ እኔ እድሜ ምናምን እየሄደ ነው ማግባት መውለድ ምናምን ነው የምፈልገው ምናምን ብዬ እንደዛ ሲሪየስ ስራ ወሬ ባወራ በሳቅ ነው የሞቱት። ስለዚህ ትመስ ያለሽ ማለት ነው እንትንሽ ሳትወድ በግድን እነሱን ትመስላለህ። ኢንቫይሮንመንት ሰርክልን መምረጥ አለበት ማለት ነው ላይፍ ላይ ነው። ቦይፍሬንድ ማለት በጣም ቀላል ነው ግን you should not expect commitment you should not expect health ጤና ማጣት አለ አይጠነቀቁማ። በዘፈን ዓለም ውስጥ በጣም ከባድ ነገር ይመስላል። በዛኛው ዓለም ውስጥ ከባድ ነገር በቃ አሁን እንዳልኩ በቃ ደከመኝ ታውቃለህ። የሆነ አንዳንዴ እኮ ነፍስ ራሱ ትዝላለች። የሆነ እዚህ ጋር የሚፈልገው ነገር እያደረኩ ነው እነሱ እንደሚሉኝ እየሄድኩ ነው ግን የምፈልገውን ሰክሰስ ደግሞ ቶሎ እየመጣ አይደለም። እኔ ደግሞ በቃ ወርን አውት ሆንኩ ወይ እዛ ሄድኩኝ ወይ እዚያ ሄድኩ ኢን ቢትዊን መሆን የለም እና ኤክስትሪም እንትን ነፍስ ስትዝል ነው ይባላል። ይሄ በቃ ሁሉ ነገር ያስጠላል። እሱ የአንድ ቀን የሁለት ቀን ነገር አይደለም የረጅም የሆነ የሲዝን ጊዜ ነው እና በቃ በጣም በቃ እያስጠላኝ ምናምን ወዴት አሁን ወደዚህ መጣሽ የሚለው ጋር መጣ። ምን አሰሰነሽ? ያስወሰነኝ የዛሬ 2 አመት ነው። ያው እሰራለሁ ዘፈን ከዛ በኋላ በቃ እየጨነቀኝ ምናምን ሲመጣ የድሮቹን ዳጊ ምናምን መስማት ጀመርኩ። እቤቴ ቁጭ ብዬ መዝሙር መስማት እየመረጥኩ ማለት ነው ደስ የሚሉ መዝሙሮች እና አሁንም ያ ጆይ ወይም ያ ሂሊንግ እንደገና ኤክስፒሪየንስ እያደረኩት መጣ። ይሄ ነገር ምንድነው ማለት ጀመርኩና በቃ ለረጅም ጊዜ በደንብ አጠናውበት። ብዙ ፖድካስቶችን ማየት ጀመርኩ። እንደዚህ አይነት እንትን ያላቸው ሰዎች ኤክስፒሪየንስ ያላቸውን ሰዎች ቲክቶክ ላይ መከታተል ጀመርኩ። የውጭ ሰዎች እዚህ ሀገር ብዙ ማታገኝ በደንብ በቃ ሪሰርች አደረኩኝ ማለት ነው። ስቲል ክለብ እየሰራው እቤት ግን መዝሙር ነው የምሰማው፣ የእግዚአብሔርን ቃል ነው የምሰማው። እንደዚህ ነው የምከታተለው።
በቃ ከዛ ቤቴ እስክገባ አቤት በስማ እንዴት እንደምጨንቀኝ ማለት ነው። እዛ ሲሆን በጣም ያስጠላኝ፣ ቤቴ ስመጣ በጣም ደስ የሚለኝ ብር ይዤ መጥቼ ሰው ብር ይዞ መጥቶ ይደብረዋል። የት እንደማስቀምጠው ራሱ እንዲህ ነው በትነው ለዛ በቃ ምንም ባይ ዘ ዌይ ምንም ነገር ማለት ነው ኢነርጂ ከሌለ ውስጥ ሰላም ነው። ኢየሱስን በጣም የወደድኩት ማለት ነው የምር ሲገባኝ ነው። ኢሜጁ ክሊር ሆነ። አሁን ያ ብለርድ የነበረው ነገር ክሊር ሆነ። እሱ እዛ ጋር ቁጭ ብሎ እኔ ይሄን አድርጊ አታርጊ ሱቅል ትገቢያለሽ እዛ ትገቢያለሽ ሊለኝ አይደለም። ሂዝ በቃ ሊሰጠኝ ነው የመጣው። ምን እንደሚሰጠኝ ሀሴትና ሰላም የሚባለው ነገር ከህይወት ከምናምን የምትለው ውጪ ማለት ነው። ሁሉ ጊዜ ከኢየሱስ ጋር ስትሆን ኤክስትሪም የሆነ ጆይ እና ኤክስትሪም የሆነ ፒስ ነው ያለው ሁሌ። እና ነፍስ ደግሞ ትፈልጋለች ባትበላ ምግብ ይሻላል። ደስተኛ ሆነ ሰላም ያለ ሰው ሆነ ምግብ ቢቀርብህ ብር ቢቀርብህ you can handle it ቦዲ ሬዚስት ማድረግ ይችላል። ነፍስ ግን አትችልም። ነፍስ በጣም ታስጨንቃለች። እኔ ደግሞ አልገላለኝ ጌታ። እኔ መሞት ራሱ ፈልግ ነበር አይገለኝም። ስንት ሲቹዌሽን ውስጥ ገባለሁ ግን ሁሉ ያስመልጠኛል። በጣም ፕሮቴክትድ ሆንኩ እንጂ ማረጋቸው ነገሮች ሴኩሪቲ የሆኑ ነገሮች አይደሉም። እና ቤቴ ስመጣ መዝሙሩም ሰማው እንደዚህ ቃል ነው ማነበው ምናምን ከዛ በጣም የሚሰማኝ ነገር በቃ በጣም እና አንዴ ማስታውሰው ማታ የሆነ መዝሙር ማየት ጀምሬ ከዛ የቸርች ፕሮግራሞች ምናምን እያየሁኝ ምናምን ማታ 3 ሰዓት ምናምን ገብቼ ቤት ማለት ነው ስራ አልነበረኝም የዛኔ። ጌታ ምስክሬ ነው እንዲሳይ ነግቷል። 12 ሰዓት ሆኗል ጠዋት። ለሊቱም ሙሉ መዝሙር እየሰማው ቃል እየሰማው ምናምን ማለት እንዴ አልኩክ ምን ያህል ራሴ እንዳሰቃየሁት ምናምን ታወቀኝ እዛ ማለት ነው። በቃ የሆነ ቀን ፌብሩዋሪ አካባቢ ላይ ዛሬ ደወልኩለት ነው የባንዱ ማኔጀር I'm sorry እኔ ካወሬ መስፈን አልችልም። አበደ ማለት ድሮ ሞቂያለሁ ጥቅ ዳር ልሻል አንቺ መታወሪ ስራ ያለው ደግሞ ታውቂያለሽ በጣም ብዙ ቱር አለን። አንዳንድ ክፍለ ሀገር ምናምን እንሄዳለን። እንደዚህ ሰዓት እኔ አዲስ ሶኬት አመጣለሁ። ያን ሁሉ ነምበር ማን ይዘዋል? ያን ሁሉ ዘፈን እንደገና ማን ይሰራልኛል አለ። ትፈልግ እኔ በፍጹም አልችልም። I'm sorry ግን አልችልም። ስለማልችል ነው አልኩት። ብዙ ቀን ለመነኝ ቀረው። እዛ ሰፈር ጠፋው ጭራሽ ሰፈሩ ነው ያስጣለኝ። ያ ሌሊት አንድ ቀን ሌሊቱ ሙሉ ስትዘምሪ ስትጸልይ ያደርሽበት ሌሊት ላይ የምታስታውሹ መዝሙር ካለ እስቲ እንዘምርና ደግሞ ወራት የለበትም ፍቅሮ Dana ድካሜን አየና ለወጣው የኔ ፍጻሜ ላምልከው በቀረኝ እድሜ ስራመድ በሞት ጎዳና ድካሜን ከላይ አየና ለወጣው የኔ ፍጻሜ ላምልከው በቀረኝ እድሜ 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 ምስጋናዬ ላንተ ነው አምልኮዬ ላንተ ነው ዝማሬዬ ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው ምስጋናዬ ላንተ ነው አምልኮዬ ላንተ ነው ዝማሬም ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው
የኔን ክፉ ለማትወደው የኔን ክፉ ለማትወደው ሳነባ ልቤ ሲጎዳ ስገፋ በጠላት ተስፋ ሰው አይደል የደረሰልኝ እጅ ነው ከሞት ያዳነኝ እጅ ነው ከሞት ያስጠለኝ እጅ ነው ከሞት ያዳነኝ ምስጋናዬ ላንተ ነው አምልኮዬ ላንተ ነው ዝማሬ ላንተ ነው የኔን ክፉ ለማትወደው የኔን ክፉ ለማትወደው የኔን ክፉ ለማትወደው እስካሁን የጠራቻቸው አገልጋዮች ግን ይህንን ፖድካስት ሲያዩ በጣም በአገልግሎታቸው ደስ እንደሚሰኙ በጣም እርግጠኛ ነኝ። ማለት ዘምረሽ በአንቺ መዝሙር ሰዎች የሆነ ላይፋቸው ላይ የሆነ ኢንካውንተር ሲያገኛቸው ሰብከሽ በስብከትሽ የሰዎች ላይፍ ሲቀየር በጣም የሚገርም ምስክርነት ነው። አንድ አገልጋይ በደለኝ የሚባለውን ያህል አይጮህም፣ ግን አንድ አገልጋይ በዚህ መልኩ ጠቀመኝ ይባላል። ፓስተር ሚኪ ይህንን ሲያየው እንዴት ደስ እንደሚለው በጣም እነ ፓስተር ካስሽ አሁን አዲስ ዓለም እግዚአብሔር መልካም ለኔ ኢንካውንተር ነው በእምነት ነው። በጣም 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 እንዳለችው እሷ ግን ያው ልክ ፋውል ሲሰሩ ሰው ጆሮአቸው ላይ የሚለው ተመልካቾቻችን ይህንን ቫይራል እንድታረጉት። አሁን እንግዲህ ብዙ እንትን እያለ ነውና አሁን ከዘፈን ወጥተሻል ቤካዬ እንመንሽ። አሁን እመኑኝ ለመሰለሽ አሁን ሁለት አልበቁት ይኸውልሽ በእግዚአብሔር ፊት ነው የማወራው በሰው ፊት ብቻ አይደለም። by the way I don't have to do this ያመንኩበትን ነገር ነው የማደርገው እንጂ ያላመንኩበትን ነገር ማድረግ ሰው ቢሆን የመጣሁበትን ነገር ይሻለው። ኢየሱስ ራሱ መጥቶ ማለት ሙዚቃ እንዴት እንደሚወድ ያውቃል። ዘማሪ ግን አትሆኛትም በቃ በሌላ ጸጋ ነው የምታገለግኝ ከዚህ ወዲያ ሙዚቃ ምናምን ድሮፕ ኢት ቢለኝ ዘፋኝ አልሆንም። ያን ያህል ገብቶሻል። ያን ያህል እተወዋለሁ። ምክንያቱም ኮምፔር የምታደርጊው ነገር አለ በቃ የሆነ ክራይስት አሁን የማልደራደርበት ሆኗል። እና ደግሞ ያው በጣም ፈትኖኛል ሰይጣን ከዛ በኋላ በብዙ ነገሮች ግን ኔቨር በሞት ይሻለኛል የሚል አይነት አቋም ነው ያለኝ። ጌታ ደግሞ he knows በቃ he knows the spirit of the Lord he knows አብሮኝ ያለው እናንተ ዛሬ እናወራችሁኝ እሱ ግን ብቻዬን አግኝቶኛል ብዙ ጊዜ ሶ እንተዋወቃለን። ምንም ማሽት ማስመሰል አያስፈልግም። እናንተ ጥያቄ ከሌላችሁ ሁለት ጥያቄ አለ። አይገባም ነው አንዴ ተዘግቷልሽ እንጣላ በጣም ከዛ ሁሉ በጣም የሚገርም የዓለም ልምምድ ወጥተሽ ወደ ቸርች ስትመጪ ስፔሻሊ የቤተሰቦችሽ የእናትና አባትሽ ምላሽ እንዴት ነበረ? ከዛ እኛውን ከመለሽልን በኋላ ደግሞ አሁን አንቺ ቀጣይ ልጆችን የሌላም ሰው ልጆች በአንቺ አይነት ሲቹዌሽን ውስጥ ቢገቡ እንዴት አንድል ቢደረጉ ነው ሞር ጥሩ ይሆናል ብለሽ የምታስቢው? እስኪ መጀመሪያ የቤተሰቦችሽን ፊሊንግ ንገሪኝ። የቤተሰቦቼ ያው ቅድም እንዳልኩ በጣም ፈጣን ነኝና ቶሎ ቸርች መሄድ አልፈለኩም። ማለት ዘፈኑን ካቆምኩ በኋላ እቤት ዝም ብዬ እጸልያለሁ ምናምን ዘምራለሁ፣ መዝሙሮች መጻፍ እንደገና ጀመርኩ ምናምን እሱን አደርጋለሁ። ግን ወደ ቸርች ቶሎ አልሄድኩም። በጣም ብዙ ሰዎች ብዙ ነገር ያሉኝን ስለሰማው በተለይ ደግሞ በጣም ታይ ነበር እዛ ጋር አክቲቭ ነኝ። ልጆች ኮሪዮግራፊ አሰራለሁ፣ መዝሙር አሰራለሁ፣ ሰንዴ ስኩል አስተምራለሁ እና ሰው ሁሉ ነው የሚያቀኝ። ስለዚህ ከኔ አልጠበቁም፣ ያንን አልጠበቁም። ድንገት ነው ስዊች ያደረኩባቸው። ሶ ሄጄ እነሱን ፌስ ማድረግ ከበደኝ መጀመሪያ። ከሚኪ ጋር እና ከፓስተር ቴዲ ጋር ግን በስልክ ምናምን እናገራለን፣ አገኛቸዋለሁ። በጣም በጣም አሪፍ ሰዎች ነበሩ ለኔ በጣም። ከዛ
ኦኬ አልኩኝ። እንደገና አሁን አልበም መስራት አለብኝ አልኩ። መዝሙር በቃ አልጫወትም እየሰራሁ ነው። ባይ ዘ ወይ ኦልሬዲ 3 መዝሙር ጨርሻለሁ። ሲሪየስሊ ክሊፕ እኮ አለኝ መዝሙር አዲስ አበባ እና አሁን ቤካ ጋር ቤቷ ብትጋብዘን ማለት ነው። ቤቷ ብሊ የቤቷ ለባር ዘምን ነው መዝሙር ይዘበል አንተ እንዴ እንትኑ ራሱ ብዛቱ ደብተሩ ኮንፊውዝ ነው የሚያደርገኝ። የትኛው ነበር እንትኑ የትኛው አይስ ነው እኔ ራሱ ገና ነው የሚገባኝ። ከዛ ማዘር እና ፋዘር እዚህ ሀገር አይደሉም ያሉት፣ ቆይተዋል አሜሪካ ያሉት። ከሄደ ቦሌ ከነበራችሁ ምን ይላሉ? አይ ነው በዛ ማለት አንቺ ተመኘሽ እንደሱ ቀርሞ ይሉ አይታም እግዚአብሔር ይስጠው። አሜሪካ ሄዳለሁ እኮ በቃ አንዳንድ ነገሮችን እግዚአብሔር ሲከለክል ለራስ ፕሮቴክሽን ነው። ለራስ ፕሮቴክሽን ነው። አንዳንድ ሰው አሁን ይለኛል መስልሽ ምንሽ እንዴት አላገባሽም እስካሁን እንዴት ልጅ የለሽም ምንድነው እኔ ሲንግል ነኝ ትላል ምን እንደምትላቂያለሽ በጣም ኢየሱስ ስለሚወደኝ ነው እስካሁን ያላገባሁት እና ያልወለድኩት እላለሁ። በጣም እንደሚወደኝ ደግሞ እርግጠኛ ነኝ። ለዛም ነው አስሚሃው በዛ ላይፍ ውስጥ እንደዚህ ምስቅልቅል ላይፍ ውስጥ ትዳር ቢኖር ኖሮ ልጆች ቦል ኖር ምን አይነት ልጆች ነው ማሳደገው ነው። ዴፊኒትሊ ይፈርሳል ትዳሩ ኦብቪየስሊ። መጀመሪያ እግዚአብሔር እኔን ነው ማስተካከል ይፈልገው። በጣም አስወልኛል ብዬ ማስበው ያን ነው እንጂ ይሄ እድሜ ሄደ ምናምን ሲሉ ያስቁኛል አንዳንድ ሰዎች። ከዛኛው ሜስታፕ አይበል ኦብቪየስሊ እና ልጅ ብቻ አይደለም ትዳርንም እግዚአብሔር ነው የሚሰጠው። ሶ አምና የዳክን ስልክ እዚህ ከስር እናደርግላችኋለን። ምንድነው ሊጸልዩላት የሚፈልጉ ካለ እና ወደ ጥያቄው ስመጣ እስኪ ነይልሽ ፌስቡክ ላይ ጓደኞቼ ናቸው እናቴም አባቴም እና ፖስት ምናምን አድርገው ኤርታል ሊባንድ ምናምን ነበር እድሜ ልክ እና አክሴፕት አድርገውት እነሱ ላይፋቸውን እየኖሩ ነው። ዴፊኒትሊ ጸልዩልኛል፣ ግን ምንም አሁን የሚናገረኝ ምንም እንትን የሚለኝ ሰው የለም። ከዛ እናቴ ጋር ደውዬ እኔ የምልሽ አቆምኩ እኮ ምናምን ዘፈን አለች። ከዛ እና ደግሞ መዝሙር መስራት እፈልጋለሁ ምናምን ስላት የሆነ ኤፕሪል ዘፉን አይነት ነገር ሙድ ነው መሰላት። ምንድነው ምን አይነት እንትን የሆነ ትሪክ ማረጋት አይነት እና እያሾፍኩ ነው በእስቲ አሁን ቀልዱን ታይና ለምን ደውልሽልኝ ወደ ስራ እየሄድኩ ነው አለች ማለት ነው። የምሬ ነው ምናምን you remember ይሄ መዝሙር ምናምን የነበረ ልጆኜ ምናምን የጻፉት ትዝ ብሎኝ ብታይ አሁን ኤዲት እያደረኩት ነው ምናምን አልኳት። ዝም ማለች ነው የሆነ ፖዝ አደረገችና ቆይ በቃ በኋላ ስገባ ደውልሻለሁ ምንም እንትን አላለችም። ዳይጀስት ለማድረግ ጊዜ ፈጅቶባታል። የምሯ ነው ምንድነው ምናምን እና በጣም የደነገጡት እና የሆነ ሰዎች መተው ተሰብስበው ጸልዩልኝ ወይም በጣም ተመክሬ ምናምን የመሰላቸው no it wasn't this time በዛ አይደለም ራሴ ነኝ ቀጥ ብዬ መጣሁት እና ያው ይሄን ሲያዩ እነሱም ይገባቸዋል። በደንብ አላስረዳኋቸው የነበረውን ነገር ሶ በጣም ደስ አላቸው። ግን በኋላ በቃ ኦኬ መስራት የምትፈልጊው መዝሙር ከሆነማ ዜናው ምን ያህል ፖቴንሻል እንዳለኝ እስከ መጨረሻው ነው ያግዝሻለሁ አለች ማዘር። ከፈለግሽ ጎበዝ ጸሐፊ ናት ብያለሁ፣ ጽፍልሻለሁ መዝሙሮችም አዘጋጅልሻለሁ አለችኝ። ከዛ ኳየሩ አላሉ ሰዎች ነገረች። ከዛ ኪቦርዲስታቸው ሰለሞን ይባላል እሱ ደግሞ በቃ ይሄ ክሊፕ መስራት ምናምን ከፈለግሽ ነው ያለው አውቃለሁ ቪዲዮ እኛ እናግዝሻለን በሁሉ ነገር አሉኝ። እና እሱ ያመጣው ቪዲዮ ማን ነው እንደውም ክሊፑን ይሰራልኝ እሱን ማለት ነው። እና መጀመሪያ አልጋ ውሸት ነበር የመሰላቸው። መዝሙሩም ሲጀመር ኦፕ ኢንተርቴይንመንት ይላል አይል እንዴ ምን
እንትን ነው ልክ ነው የሆነ እንትን ነው አይደለም የሆነ ኤች ኦነስት ፒክቸርስ ነው ኦኬ አየ ተቀላቀለ አታታይም በጣም ነው ተመስጣ ኦነስት ፒክቸርስ ላይ ወንደሰን የሚባል ልጅ አታውቁትም ወንደሰን ያው እንግሊዘኛ አይቀናኝም ለዛ ነው ቤች ሲጀምር በቃ እና ብቻ በቃ ከዛ እኔ ካመጪስ አሁን ማስተማሪ ናት ተባበሪናለሽ አንዳለ እዚህ አገልጋዮችን ታስተምራለች አይደለም እሷ ደግሞ ደስ ያለችኝ በመዝሙሩ ሲጀምርም ኢንተርቴይንመንት ነው የሚለው ስትዛሬ ተቀር ምን ሆነ ነው አስወል የማይገናኝ ነገር እቺ ነው ኤች ስለሆነ ነው ታቋርጣት ኦነስት ይመስላል እና በኋላ ግን ጊዜ ፈጅቶባቸው እያመኑ መጡ ከዛ እንትን አልኩና የሆነች ኦዲዮ ሰራው ሁለት ኦዲዮ ሰራውና ያላለቀውን ማለት ነው ዝም ብሎ ፈርስት እንትኑን ለማዘር ላኩላት በዋትስአፕ እና በጣም ወደደችው በቃ እንደዚህ ሆነ ምናምን ብለው የቤተሰብ ፕሮጀክት ሆነ ማለት ነው እና ሲኮሩብን ጥግ ድረስ አባቴ ቁጭ ብሎ ግጥሙን ኤዲት ያደርጋል እሱ ያው ባይብል ላይ እንትን ነው ማዘር ደግሞ ይሄ ሊሪኩ ላይ ምናምን በደም ስራዬ ብለው እነሱም አብረው መስራት ጀመሩ ስቲል ዴይ አር አሁንም እየሰሩ ነው አብረው እያገዙኝ ነው እና ያ ነው እነሱ አባቴ ብራዘርስ ወንድሞች ነው እነሱ ምንም አልገባቸውም ኤክስፔክት ያደረኩት ጥያቄ ነው አይደል አልጠራቻቸውም እስካሁን ድረስ አልጠራቻቸውም ዝም ብሎ ነው የሚያዩኝ ወደዛም ሲሄድ ወደዚህም ሲሄድ ይሆነሽ ነው የሚሉኝ ጀጃ አያረጉኝም ምን ሆነሽ አይናደዱም ዝም ብሎ ነው በቃ የራሳቸው ላይፍ ነው የሚኖሩት በጣም ቤተሰባችን ባይዘው ትምህርት ላይ በጣም አሪፍ ነን አንደኛው ወንድም ያውን ፒኤችዲውን እየሰራ ነው አንደኛው ደግሞ ዶክተር ነው ሜዲካል ዶክተር ነው እና እነሱ አንተ እዚህ አንተ ስትታዘብ ነው እና እንትን ናቸው በቃ ዚያር ቢዚ በማንበብ በመማር በመስራት ምናምን እና ሲጀምር ሶስቱም ደግሞ ሙዚቃ አይችሉም አይወዱም አይፈልጉ they're not interested አንደኛው ወንድም ኤዲቲንግ ራሱ መጠበቅ አይችልም ሲዘምሩላ ማሰራ አሁን አንተ ልጅ ነህ እንዳለ ሰጥ አያልጠቀው ስለዚህ እነሱ በጣም ሳይለንት በቃ ኖርማል ጸጥ ያለ ላይፍ ነው የሚኖሩት ቤተሰብ ማስቸግረው የማያውቁ ግን መዝሙር ይቅርታ አቋረጥኩሽ የመዝሙሩ የተሰራው በስቲል በዛ በአለም በመታቂያቸው ጓደኞችሽ ነው ሙዚቃውን የተጫወቱልሽ ምናምን እና ምንድን ነበር ያደረግሽው እሺ ሁለተኛ ጥያቄ ጠይቀኸኝ አልመለስኩልህም መሰለኝ አታቋርጫ ምን ነበር ሁለተኛው ከዛ ያንቺ ለልጆች እንዴት ነው አሁን ለልጆች አንቺ ስትወልጂ እንዴት ነው እንደዚህ አይነት ባህሪ ቢያሳዩ በጣም አሜዚንግ እናት መሆን ይመስለኛል praise the lord I swear ለምሳሌ ጌታ በቃ እኔ ላይ ኢንቨስት ያደረገውን ነገር ሳስብ ኖ ሲሪየስሊ ምልህ አካዳሚክሊ ቲቶሪንግ ነው የምሰራው አሁን ትልቁ ልጅ አሁን 10ኛ ክፍል ነው ሁለተኛው 8 ጆጆ ደግሞ 3ኛ ክፍል የነሱን እንግዲህ አስበው አሁን ወደፊት እኔ ልጆቼ አስተማሪ እንኳን አያስፈልጋቸውም ቤት ውስጥ እንዴት በደንብ አካዳሚክሊ እንደሚይዛቸው ረጅም ዓመት ትምህርት ቤት ስላስተማርኩ የልጆች ሳይኮሎጂ ይገባኛል አይ ነው ለምን እንደሚያስቸግሩ ለምን እንደሚረብሹ ለምን ጎበዝ እንደሚሆኑ አውቀዋለሁ ሰንዴ ስኩልም ማይንዳቸውን አይ ነው በቃ የሆነ ምን እንደሚፈልጉ አይቼ ነው የሚገባኝ ከኤክስፒሪየንስ ማለት ነው እና የራሴም ላይፍ ስለዚህ አሪፍ እናት መሆን ይመስለኛል ግን እኔ አሁን ኦሬዲ እናት ነኝ የብዙ ልጆች በጣም ብዙ ልጅ ነው ያስተማርኩት ስለዚህ ትምህርት ብቻ አስተምሬ አይደለም ወጣው ሞቲቬት አድርጌያቸው ኢንስፓየር አድርጌያቸው ቀይሬያቸው ነው የምወጣው ስራዬን በጣም ነው የምወደው ባይ ዘ ዌይ ምንድነው ጥያቄሽ ግን ሞር ነው የኢሱ ጥያቄ ራሱ ግን እስቲ እንደዚህ ወጣ ያሉ ልጆች ሲኖሩ እንዴት ይያዙ ነው አይዲያው አብዛኛው ጊዜ የሚገርምሽ ጀስት እንደዚህ ወጣ ያሉ ልጆች just with one or two conversations ሳወራቸው ካልም ይሆናሉ ነገርና ሶ ፓረንት ማወቅ አለበት ብለሽ ታስቢያለሽ ፓረንት ምን ማወቅ አለበት ብዬ አስባለሁ ይሄን ሁሉ ዋጋ ከመክፈል አሁን እናትና አባቴ እግዚአብሔር ሰዎች ስለሆኑ አገልጋዮችም ስለሆኑ እግዚአብሔር አሳልፎ አልሰጠኝም ለማይሆን ነገር የነሱም ጸሎትን ይሰማላ ዋጋ የከፈሉትንም ያያል ስለዚህ እንደዚህ ግን አሁን የኔ ቤተሰቦች ዋጋ እንደከፈሉት ሌላም ሰው ዋጋ እንደዚህ መክፈል የለበትም እድሜሽ መባከል የለበትም ስለዚህ ማድረግ ያለባቸው ምንድነው ትምህርት ቤት መላክና ቸርች መላክ ብቻ ሳይሆን ልጆቻቸው ላይ ኢንቨስት ማድረግ አለባቸው
ልጄ ማን ነው የሚለውን ቢካዝ እኔ አሁን ልጅ ስወልድ የምወልደው ልጅ የኔ ካራክተር ቶታሊ ኦፖዚት ሊሆን ይችላል። ምንም ሙዚቃ የሚባል የሚጠላ ልጅ ልወልድ ይችላል። አክሴፕት ማድረግ ሁልጊዜ እኛ ሀገር ሆናለ እንደ ራሱ እንድትሆኝ ይፈልጋል ቤተሰብ። ገባሽ? የአርት ቤተሰብ ከሆነ አርቲስት ልጆችን ይፈልጋል። የአካዳሚክስ ቤተሰብ ከሆነ አካዳሚካል ጎበዚውን ልጆች ነው የሚፈልገው። እና ሰው እግዚአብሔር ደግሞ ሁሉም ሰው የራሱ የሆነ ታለንት አለው። እግዚአብሔር የተለያየ አድርጎ ነው የፈጠረን። አንድ ቤት ውስጥ ራሱ ከእህትና ከወንድሞች ጋር ቶታሊ ዲፍረንት ነሽ። አክሴፕት ማድረግ ልጁን ማንነቱን ሰፖርት ማድረግ ነሪሽ ማድረግ። የማያውቁ ደግሞ ከሆነ እንዴት ብለው ያን ነገር ማድረግ እንዳለባቸው የማያውቁ ከሆነ ሪሰርች ማድረግ ልጅሽ አይደል ከዛ በላይ ምን አለ? ወይም ደግሞ የሚያውቁ ሰዎችን ማማከር ሰርፕረስ አለ ማድረግ። አሁን አንቺ የኤክስፒሪየንስ ጂሰስ ክራይስት አይደል ህይወትሽ ላይ ምን ሊያደርግ እንደሚችል የሚሰጥሽ ኢንጆይ ምናምን ነገር አንቺ ኤክስፒሪየንስ አድርገሻል አዘን አዳልት ማለት ነው። ከዛ ፓረንት ትሆኛለሽ። ከዛ አሁን ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ነው። ሶ አንቺ ስር ያለው ኤክስፒሪየንስ ያደርግሽው ጂሰስ ክራይስትን ለልጆችሽ ማስተላለፍና ማሳየት ትፈልጊያለሽ። አሁን የኛ ወላጆች አሁን ደግሞ ቅድም የተነሱት አይነት አብዛኞቻችን ወላጆች አይነት ይሄ እንደዚህ መሆን አለበት አባባ ኢየሱስ ይቆጣል አይነት ነገር ያሉት ነገሮች እኛ እነሱ ካላቸው ኢንቴንሽን ከኢገር ከመሆን የተነሳ ይመስለኛል። እኔ አሁን እሱን እንዴት ነው እንትን የምናደርገው? ላይክ በጣም ስሙዝሊ ወደ ጂሰስ ክራይስት ያየነው የቀመስነው ጂሰስ ክራይስት እንዴት ነው ወደ ልጆቹ ልናደርግ ምንችለው ነው እንጂ አሁን ያኛው ስትሪክት ነው ብሎ እንትን እንዳትል ካለው ቁጣ ውስጡ ካለው ፈሳይቀ ትክክል ነው እኮ እነሱም በጥሩ ሞቲቭ ነው እንደዛ የሚሉት። ግን አሁን አንተ ሁሉ ጊዜ ማየት ያለብህ የምታደርገው ነገር ከማድረግ ሳይሆን ከፐርሰፕሽን ተቀባዩስ እንዴት ብሎ ነው የተቀበለው። እኔ ማስተላለፍ የፈለኩት ይሄንን መልእክት ነው። የሚሰማው ግን ልጅ እሱ አይምሮ ውስጥ የሚቀረጸው ምንድነው? ተቀብሎታል? እኔ እንዳልኩት እንዳደለው አውርዶ የሚሰማውና አክሴፕት የሚያደርገው ወይስ አይደለም የሚለው ነገር ማሰብ አለብህ። የልጆች አይምሮና የኛ አይምሮ እኩል አይደለም። ሁሉ ጊዜ የሆነ ሰው ስቶሪ ሲነግርህ ያን ነገር ባታየው እንደዚሁ ሄደህ ውስጥ ክሬት የምታደርገው ኢማጂን የምታደርገው ስዕል አለ። ስለ ኢየሱስ ሳወራ ልጆች ምናምን ሳስተምራቸው ራሳቸው የሚስሉት ነገር አለ አይደል? እኛም የሆነ እኮ ሰውዬ ነበር ብታየው ምን አይነት ሰው መሰለህ እንደዚህ ብልህ ራሱ ሰውየው አይምሮ ውስጥ ክሬኤትድ እየሆነ ይመጣል። ስለዚህ ፖይንት ምንድነው? መጀመሪያ እኔ ጋር የነበረው ብለርድ የሆነው ኢሜጅ ሲፈጠር ልጆች ጋር ከተፈጠረ ኢየሱስን ይጠሉታል እንጂ አይወዱትም። ወደድክም ጠላ ገብቷል። ልጆች ፍቅር ነው የሚፈልጉት፣ አክሴፕታንስ ነው የሚፈልጉት። እንደዛ ከማለክ ስፖይል እናርጋቸው ሳይሆን ከፖዚቲቭ ኔጌቲቭን ከማውራት ከፖዚቲቭ ኢየሱስ ክርስቶስ እንደዚህ ስታደርግ ያዝናል ብትለው ይቆጣል ማን ከምትል ያዝናል። እሱ እኮ ይወድሃል፣ እሱ እኮ ላንተ ሞቷል፣ እሱ እኮ ላንተ እንደዚህ ዋጋ ከፍሏል። እንዲህ ስታደርግ ደግሞ ያዝንብሃል፣ ያለቅስብሃል እኮ ምናምን ብትለው ራይት ይሄ ሞር ኮንቪንሲንግ ነው ልጆች ጋር እና ይሄ ኤንግሪ የሆነው ነገር እንዳይመጣ ያደርጋል። የትክክለኛው የኢየሱስን ኢሜጅ ነው እንትን ማለት ያለብህ። ኢየሱስ አይቆጣም። ጴጥሮስ ሄዶ ያንን ወታደር ጆሮን ሲቆርጠው እንዴት እንደዛ ብሎ ጴጥሮስን ነው የገሰጸዋል። ከዛ ሄዶ ፈወሰዋል እንጂ የሚገለኝ ሰው ነው ስለዚህ እንደዛ ስላደረገ ምናምን አይደለም አላለው። የኢየሱስ ፐርሰናሊቲ ይሄ ነው። ሰው ትክክለኛው የኢየሱስ ኢሜጅ ምንም ሚክስ ማድረግ ልጅ ነው ምናምን ብለህ ወይም ትልቅ whatever ጌታን አያውቅም አሁን ገና ነው ጌታ ቤት የመጣው ብለህ አንተ አሽሞንሙነህ የሌለ ነገር መጨመርና እንትን ማለቱ ምንም አይጠቅመው። በፍቅር ትክክለኛ ወርዶችን ቆንጆ ወርዶችን በመጠቀም ያ ሰው በሚገባው አማርኛ ማሳየት ትችላለህ። ሶ ፋይናላይዝ እናርገው አይደል? እና አሁን ቤካ በቃ ከዚህ በኋላ ዘመኗ ሙሉ ዘምሪ ብትባል የምትዘምረው አንድ መዝሙር ቢኖር ሂል ሶንግስ የሚባሉ አሉ ኳየሮች ሳምባ ታጣጫለ ዛሎትም በጣም ነው ወዳቸው አየህ ሰው ማለት ነው ለህይወት ዘመኑ ሙሉ እንግሊዘኛ መዝሙር እየሰማ መኖር ይችላል። አየህ ሳይ
ከተለች ብዬ ነው እንዴ ባይዘው ስፒሪት ይነቃል። አሁን እናንተ እንዲህ ወደ ሸለቆ ወስዳችሁ ሂል ሶንግስ ያ የነሱ ጂሰስ አት ዘ ሴንተር የሚል መዝሙር ነው። ስቲል ኢትስ አባውት ኢየሱስ። እኔ ስለ ኢየሱስ ብቻ ነው የምጽፈው መዝሙር፣ ስለ ኢየሱስ ነው የማወራው። ቢካዝ መሞት የነበረብኝ ሰው ነኝ። at that time Jesus was my mother, he was my father, he was my brother, he was my friend, he was my best friend, he was my healer. ማንም ባልነበረኝ ሰዓት he was the only one there። በቃ ስለዚህ የመጨረሻው ጥግ የኔ ፍቅር ለኢየሱስ ነው ከማንም በላይ ከምንም በላይ። ስለዚህ መዝሙሩ ከዛ ጋር መሄድ አይነት ነው እና በጣም ነው የምወደው። Jesus at the center ማለት በእኔና በኢየሱስ መሃል በእኔና በሄቨን መሃል ኢየሱስ ነው ያለው። ሄቨን ማለት ኖት ሊትራሊ ስትሞት የምትሄድበት ብቻ ሳይሆን ይሄ ኢንቫይሮንመንት አሁን ያለሁበት እና እንትን እስቲ ቆይ ኪው ግን ልክ ነው። Jesus at the center of my life, Jesus at the center of my life, from beginning till the end, it will always be you, Jesus. Jesus, nothing else matters. Nothing in this world will do. 'Cause Jesus, you're my center, and everything revolves around you. My Jesus, you. From my heart to the heavens, Jesus be the center. It's all about you. Yes, it's all about you. From my heart to the heavens, Jesus be the center. It's all about you. Yes, it's all about you. From my heart to the heavens, Jesus be my center. It's all about you. Yes, it's all about you. From my heart to the heavens, Jesus be my center. It's all about you. Yes, it's all about you.